እንዴ ስለ ምስጢራት ብቻ አይደለም በጣም ብዙ ነገሮችን እኮ አክሰፕት እያረጉ አሁን ደግሞ ሰሞኑን ሉተራን ካልሆን እያሉ ነው ጴንጤቆስታሎች አሁን ሉተራን ካልሆን አላሉም ለነገሩማ ህፃናትን ለምን ታጠምቃላችሁ ህፃናትን አላመኑም ይሉንና ያማን ሻሎምን ትምህርት ኤፍሬም በቅጥል ስሙ አኩቻ ማለት ነው አጋንንታዊ ትምህርት ነው ብሎ ነው የሚያምነው አጋንንታዊ ትምህርት ብሎ ነው የሚያምነው ኤፍሬም የጴንጤቆስጣሉን የእንትናን ትምህርት ማለት ነው ያማንን ትምህርት ይሄንኛው ካልቪኒስት ነኝ ይላል ያንኛው ቸርች ፋዘርም ሪፎርመርም የምቀበለው ነገር የለም ይላል ማለት መሐመድ ማለት ነው ነብዩ መሐመድ ምን ብሏል ከዚህ በፊት እስልምና ልክ እንደባ ወደ ወጣበት ጉድጓድ ተመልሶ ይገባል ብሏልና እንደው እግዚአብሔር ትንቢቱን እንዲያሳካለት እንጸልያለን ቀለሜም እንደ አሜባ ነው ያለው እንደ አሜባ ተበጣጥሰን ክርስቶስ አንድ ያላረገው ቤተክርስቲያን ካውንስሉ አንድ አያረገውም ብሏልና ይሄ ትንቢቱም እየተፈጸመ ያያየን ነው የቅዳሴውን እዩት የኛ ቅዳሴውን በጣም ጥንታዊ ቅዳሴ ነው እንግዲህ ከግብጽ እንኳን ሲመጣ እኮ በ325 ነው አይደለ በቅዱስ አትራቴዎስ ዘመን ነው የመጣው እና ከዚህ እዛ ላይ ንጉሴ መምህሬ ኢየሱስ ክርስቶስ የሚለው ጸሎት ላይ የቅዳሴው መጀመሪያ ላይ አንተ ውእቱ ወብስተ ሕይወት ዘወረድከ እምሰማያት ይላል አይደል ዋቅደም ከነጊራ ከመትከውን በጋዛ አልወነውር በእንተ ሕይወት ዓለም አዎ ከዛ ቀጥሎ ምንድነው የሚለው ቆይ ላንባው ለምን እንደው መጽሐፉን ራሱ ማንባው ሞር ካነሱት ላንባው እንግዲህ አንዳንዴኛም እኮ ዝም ብለን ሳንረዳ የኛም ሰዎች የኛ ልጆችም ዝም ብለው ቅዳሴው ላይ ያለውን ነገር አለማስተዋል ብቻ አሉ በተመናገር እኛም ተምረንም ማናስተውልባቸው በጣም ብዙ ጊዜያቶች አሉና አንዳንድ ጊዜ አጋጣሚውን ስናገኝማ እናነበው እንጂ እሺ እያወጣሁት ነው መምህሬ ኢየሱስ ክርስቶስ ወይ እሺ መምህሬ ኢየሱስ ክርስቶስ ወይ ሜሪ እቺኛዋ ሜሪ አይደለችም እና ይቅርታ ሜሪ እያላችሁ ስለሆነ እቺኛዋ ሜሪ አይደለችም ይቅርታ ቀሲስዬ ይቅርታ እንኳን ደህና መጣህ ማን ያስገባህ ወርደህ መስሎን ነበር እኮ እኛ እኮ ባየር ላይ ያለን መስሎን ነበር እሺ ተመልሶልናል አዳምሻ እሺ እንዲህ ይላል ጸሎተን ሆራ ይላል ያው ስለ ስጋው ደሙ ላይ የሚደረግ ጸሎት ነው ርዕሱ መጀመሪያ ምን ማለት ነው ከዚህ በስጋው ደሙ ላይ በውስጥና በወይኑ ላይ የህብስት ጸሎት ማለት ነው በሌላ ነገር የህብስት ጸሎት ማለት ነው የህብስቱ ጸሎት ነው እና እንዲህ ይላል መምህሬ ኢየሱስ ክርስቶስ ሆይ ከቀዳማዊ አብ ጋራ አንድ የምትሆን ንጹህ የሚሆን የአብ ቃል የማህያዊ መንፈስ ቅዱስም ቃል ከሰማያት የወረድህ የህይወት ህብስት አንተ ነህ ከሰማያት የወረድህ የህይወት ህብስት አንተ ነህ ህብስቱ ላይ እየጸለየ ነው ካህኑ እንደዚህ የሚለው አዎ በህብስቱ ላይ እየጸለየ ነው ህብስቱ ላይ እና በህብስቱና በወይኑ ላይ ነው ይሄንን የሚጸለየው እና ከሰማያት የወረድህ እንተ ማለት በቡራኪ ያለው ወደታች ወረድ ብሎ ግን ይሄ የህብስት ጸሎት ነው የአብ ቃል የማህያዊ መንፈስ ከሰማያት የወረድህ የህይወት ህብስት አንተ ነህ ቀሲስ እና ዮሐንስ 6 ነው አንተ ውቱ ህብስተ ሕይወት ዘወረድከ እምሰማያት የሚለው ዮሐንስ 6 ነው ወደ ህብስቱ እያመለከተ ከሰማይ የወረድክ የህይወት እንጀራ አንተ ነህ ብሎ ህብስቱን
ዮሐንስ 6ን ለስጋው ደሙ ለህብስቱ ተርጎ ሰጥቶ እየተረጎመ ነው ዋዕለም ተነይረ የሚለው ራሱ አስቀድመ ተናገርህ የሚለው የሚያሳየው ራሱ በትምህርቱ ጌታ ይህ ስጋዬ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብለሃል ነው። ልክ ነው። ሁለቱንም ነው የተረጎመው። ነገራችን ላይ የዮሐንስ 6ን ብቻ ሳይሆን ዮሐንስ ያየው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው የእግዚአብሔር በግ የሚለው የፋሲካው በግ ነው። ያ የፋሲካ በግ ደግሞ የሚበላ የሚጠጣ ነው። የሚበላ ነው አይደለ? ፋሲካ ይበላል እና ከስጋው ደሙ ጋር አገናኝቶ ዮሐንስን እየተረጎመ ነው። ዮሐንስ ላይ ነው አይደል? ነዋ በጉ ለእግዚአብሔር ዘያጠጣ ኃጢአተ ዓለም ያለው ዮሐንስ። ሁለቱንም ጥቅሶች በአንድ ላይ ወስዶ አሁን ህብስቱ ይሄ ነው እና እነዚህ የተፈጸሙት በዚህ ላይ ነው፣ በህብስቱ ላይ ነው። በቃ ስጋውና ደምን አድርገን ስጠን እያለ ነው። በእምነት እና ኦልሬዲ በቅዳሴያችን ዮሐንስ 6 ለቅዱስ ቁርባን የተተረጎመ ነው። እነዚህ ደግሞ ጥንታውያን ጸሎቶች ናቸው። በሆነ ዘመን የተተረጎሙ የቅርብ ዘመን ጸሎቶች ሳይሆኑ ቀደም ብለው ገና ከሐዋርያት ዘመን ጀምረው ሌሎችም የኛም ብቻ አይደለም ሌሎችንም ቅዳሴያት ቢመረመሩ የሌሎች አብያተ ክርስቲያናትም እንደዚህ አይነት ኮሜንታሪዎች አሉ እና ዲቫይን ሊተርጂ ጸሎቶች ሊተርጂዎች ኮሜንታሪዎች ናቸው ባይዘው በራሳቸው ማለት ነው። በነገራችን ላይ ቀጥሎ የሚለው ነገር አለ መምህር የስጋውና ደሙን ይህንን ካለ በኋላ ካህኑ የሚለው ነገር አለ። አንበር ለዲበ ዝንቱ ጻይል ቡሩክ በአምሳለ መቃብር ዘነበር ከውስቴቱ ሰሉሰ ዕለታተ ወሰሉሰ ለያለየ የሚለው አለ እና ምን ይላል? ህብስቱን 3 መዓልት 3 ሌሊት በውስጡ በኖርክበት መቃብር አምሳል በዚህ በተባረከ ጻይል ላይ አንወርን። እጆችንም ስጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ እጆች አድርጋቸው። በወዲያው ናይንና ዕረፍትን ክብርንም ከአብና ከወልድ ከመንፈስ ቅዱስ እንዳገኙ ዛሬም ዘወትርም ለዘላለሙ አሜን ብሎ ህብስቱን ልክ ዮሴፍና ኒቆዲሞስ አንተን ስጋህን እንደገነዙት እንደዚህ እየጸለየ ነው የሚያለው እና አጠቃላይ የሚያሳየው ቀራንዮ ላይ ነው። አሁን ካህኑ ያለው ቀራንዮ ላይ ነው። ህብስቱ መስዋዕቱ እኔ ከዚህ በላይ ቀራንዮ የሚያደርስ ከዚህ በላይ እዚያ የሚወስድ ሌላ ምን ሊኖር ይችላል? በእርግጥስ የቅድሙ ጸሎት ላይ ራሱ ከዚህ ቅድም ሲዘጋ የሁላችን ንጉስ አንተ ነህና ብሎ ነው የሚጨርሰው። አሁን ንጉስነት ምን አመጣው እዚህ ጸሎት ውስጥ? የአብ ቃል ቀዳማዊ የምትሆን የመንፈስ ቅዱስም ቃል ከሰማይ የወረድክ የሕይወት እንጀራ እያለ መጥቶ መጨረሻ ላይ የሁላችን ንጉስ አንተ ነህ ብሎ ለምንድን ነው የሚዘጋው? ፍርድ ወደ ሁለት ነገር ይጠቁማል። አንደኛ ጌታችን በቀራንዮ ላይ ነግሶ ነበረ። ወአመተላልኩ ምድር ስብ ኩሉ አቤ ባለበት የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል፣ እኔም ከምድር ከፍ ከፍ ያልሁ እንደሆን ሁሉን ወደ እኔ ስባለሁ። ዮሐንስ ወንጌል 12 ላይ ልክ ነው። የሸዋ አክሊልም እኮ ደፍተውለታል እነሱ በመሳለቅ ቢሆንም እሱ ግን ንጉስ ነው። ንጉስነቱ ግን ለበጎቹ ለሚጠብቃቸው ህዝብ የሚሞት እንደ ዳዊት አይነት ንጉስ ነው። ዳዊት ከአንበሳ ጋር ታግሎ ራሱን አሳልፎ እንደሰጠው ከአናብስት ኃጢአት ዲያብሎስ ከሞት ጋር እስከ ሞት የታገለ በጎቹን የሚጠብቅ ንጉስ ነው። ንግስና እረኝነት ነው። ከነገራችን እግዚአብሔር እሰ ንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ብሎ ይል ዳዊትስ ልክ ነው። ዳዊትም በምድር መካከል ነገሰ ብሏል። አንደኛ እሱ ነው በቀራንዮ ንግስና። ሁለተኛ ግን ቀሲስ ስለ ምግብ፣ ስለ ማዕድ፣ ስለ ህብስት፣ ስለ ወይን ስጠን እያለ እያወራ ንጉስ ብሎ የሚጠራው ቅዱስ ቁርባን የንጉስ ማዕድ ነው። ምክንያቱም ጌታችን መንግስተ ሰማያት ግብዣ ያደረገ ንጉስን ትመስላለች ብሏል። እና ይሄ ግብዣ ምንድነው? ቅዱስ ቁርባን ነው። ሁላችንም የምንጠራበት የምንጋበዝበትና
ያንን ተስፋ ያስደረገን ንጉስ አንተ ነህ። ፍርድንም ያሳያል አይደለ? የጌታ ስጋና ደም ሳይገባውና ሳይገባው የሚቀበል ደግሞ ፍርድም አለ እና ደግሞ ፍርድንም ለልጁ ሁሉ ሰጠው እኮ ይላል መጽሐፍም እኮ ደግሞ ይላል። እዛም እኮ ግብዣ ላይ ሳይገባቸው የመጡት ተመልሰዋል ይላል፣ ተባረዋል። ወደ ግብዣው የሰርግ ልብስ ሳይለብሱ የመጡት ተባረዋል። እና በጣም ይሄ ቅዳሴው እንዲህ በጣም በመንፈስ ቅዱስ የተዘጋጀ በጣም ጥልቅ ትርጉም ያለው ነው እያንዳንዱ ንባብና እንደውኛ ፓትሪስቲክ ኤቪደንስ ስንል ዮሐንስ አፈወርቅ ቅዱስ ቄርሎስ ምናምን ብቻ ሳይሆን ከጥንት ጀምሮ ስርዓት አምልኮ ሲፈጸምባቸው ይኖሩ እንደውም በአንድ አባት ደረጃ ብቻ ሳይሆን እንደ ቤተክርስቲያን የጸሎት ማዕከል የነበሩ ንባባት ጸሎቶች በጣም መታየት አለባቸው። እነሱ ራሱ ዮሐንስ 3 ለምሳሌ ስለ ጥምቀት ነው አይደለም የሚለው ውዝግብ የኛ ቤተክርስቲያን እንደውም የኛን ኮሜንታሪ እኮ ራሱ ያዩ ሊታገሉን የሚሞክረው አሉ። ግን እስኪ መጽሐፈ ክርስትናን ይዩት። ሰው ክርስትና ሲጠመቅ የሚነበበው ወንጌል የትኛው ነው? ይሄ እኮ ነው ዮሐንስ 3 ነው አለው የሚነበበው እኮ እሱ ነው። ሰው ከዋና ከመንፈስ ካልተወለደ የእግዚአብሔር ልጅ ሊሆን አይችልም፣ የእግዚአብሔርን መንግስት ሊያይ አይችልም የሚለው ንባብ ነው የሚነበበው። ተተረጎመ ማለት ነው ለጥምቀት በትክክል። እና የሥርዓት መጽሐፍት እነዚህ በጣም ብዙ መልእክት አላቸው። ጥንታዊነታቸውንም ማረጋገጥ ይቻላል። በጥንት ቤተክርስቲያን ጀምሮ ቫሪዬሽናቸው በጣም ትንሽ ነው። ባይዘወይ የቅዳሴ መጽሐፍት ንባባት ስታዩ ከአንዱ ቤተክርስቲያን የሆነ ኢሴንሻሊ አንድ ናቸው። በጣም ኢሰንስ የሆነ መልእክታቸውን ካየን የሚለያዩ አይደሉም። እና የኤንሸንት ሊተርጂዎች፣ የጸሎት መጽሐፍ፣ ስርዓት መፈጸሚያዎች፣ ሚስጥራት መፈጸሚያ ጸሎቶች እንደ አንድ የጥንት ቤተክርስቲያን ምስክር መወሰድ አለባቸው። ከዚህ ቀጥሉ ብዙ ሰዓት ያዝኩኝ። ግሩም ነው፣ ግሩም ነው። ታላቁ ድምፅ አሰምታል። ሰላም ላንተ ይሁን። የሆነ ነገር ድምፅ ሰምቼ ነበር። የምትጨምረው ነገር ያለ ይመስለኛል። ሰላም በለንና መምህርን ማቆም እንኳን ደህና መጡ። ዲያቆን ስዩም ሁላችሁንም አሁን የገባችሁት ሰላም ብለናል። ቀጥል ታላቁ። አይ እንትን እንፎራው ሲደረስ የመቀየር የመለወጥ ስልጣኑን ቅዳሴው ራሱ የሚሰጠው ለክርስቶስ ነው። ልክ ለውጣው ብሎ ጎበዝ እንደነበረው በዕለተ ሐሙስ እንደነበረው አሁን ህብስቱን ካነሳ በኋላ ንሱ ይሄ ስጋዬ ነው ብሎ የሚሰጣቸው ራሱ ክርስቶስ ነው። ከዛ በኋላ ጽዋውን ያነሳና ደግሞ ንሱ ይሄ ደግሞ ደሜ ነው ብሎ የሚሰጣቸው ራሱ ክርስቶስ ነው። ማለት ህብስቱን ስጋ መለኮት ወይኑን ደም መለኮት ማድረግ የሚችለው መለኮታዊ ስልጣን ያለው ራሱ ክርስቶስ ብቻ ነው። እና በቅዳሴውም ጊዜ ካህኑ ጸሎት በዝል ነው ማለት ለዛ ለክርስቶስ ስልጣን መተላለፊያ ሆኖ ነው እንጂ የሚመጣው የካህኑ ቅድስና አይደለም የሚቀይረው ራሱ። ካህኑ ምንም ቢበቃ ምንም ቢቀደስ ህብስቱን ስጋ መለኮት ወይኑን ደም መለኮት አያደርገው። ያንን የመቀየር ስራ የሚሰራው ራሱ ክርስቶስ ነው። ስለዛ ካህኑ ምን ይለዋል? ኦ እግዚኦ በከመ አሚሃ ልክ እንደዛን ጊዜው ዘንተ ህብስተ ባረክ ወፈተት ይሄንን ህብስት ቀድሰው ለውጠው አክብረው የሚለው ራሱ ክርስቶስን ነው። ያ ኢንቮክ የሚያደርገው ራሱ ክርስቶስን ነው። ስለዚህ ቤተክርስቲያናችን በቅዱስ ቁርባን ጊዜ ራሱ በክርስቶስ ስም ሳይሆን የምትሰዋው ራሱ ክርስቶስን ነው ሰው ያድርጋ የምታቀርበው ማለት ነው። የመለወጥ ስልጣን የመቀየር ስልጣን ያለው እሱ ስለሆነ ቀይሮ ያሳየንም እርሱ ስለሆነ ስጋዬ ብሎ ህብስት እየሰጠም እሱ ስለሆነ ደሜ ብሎ ወይን እየሰጠም እሱ ስለሆነ በቅዳሴ ጊዜ እንኳን የምትጠራው እሱን ነው ሰዊ አድርጋ የምታመጣውና የቅዳሴ ምስጢሩ እንጃ እናንተ ታብራሩ ጥሩ ነው። እቺ ፖይንት ግን መደም እንድትታይ ስለፈለኩኝ ነው። ወረስዮ እንደሚለው ትክክል ነው ታላቁ። እንደውም እኮ ቀዳሹ ራሱ የሚወክለው በነገራችን ላይ ካህኑ ኢየሱስ ክርስቶስ ነው። ሊቀ ካህኑ ስራዬ ቄስ የሚባለው ራሱ ውክልናው በቅዳሴያችን ላይ እኛ አሁን አንዳንድ ነገር እንደው የዘመነ የሚመስል ነገር አለቆች እንደዚህ ቡራኬ ምናምን፣ ቀዳሹ ካህን የዚያን ቀን ንጉስ እሱ ነው። ሊቀ ካህናት ኢየሱስ ክርስቶስን ወክሎ የሚገባ ነው። ባለስልጣን ባለሙሉ ስልጣን ነው። በነገራችን ላይ ራሱን ካህኑም የሚያቀርበው ራሱን እንደበቃ አድርጎ አይደለም።
ወይንም ደግሞ እኔ አውቶሪቲ ያለኝ እኔ እለውጣለሁ የሚል ፈጽሞ ስሜት እንኳን የለንም። እውነት መናገር አይገባኝም። እንደውም እዚህ መጨረሻ ላይ እኮ የምንለው ነገር አለ እንትን ላይ ስጋው ደሙን ከመቀበል በፊት ማንኛውም ሰው ኦግዜ ኢየሱስ ክርስቶስ አኮ ዘይደሎኒ ተፋታይ ጠፈጠበሬ ቤቴ የሚልበት ጸሎት አለ። ሁሉም ሰው ስጋው ደሙን ከመቀበሉ በፊት ካህኑ ራሱ የሚለው አለ። እንዲህ ይላል እግዚአብሔር አምላኬ ናሁ ስጋ ወልድ ከመስዋዕት ዘያሰምረከ ወበዝንቱ አይናይ ሲሊተ ኩሉ ኃጢአት የሚለው ካህኑ ራሱ እና ወናሁ ደመ መሲህ ከንጹህ ዘተከው በእንቲአይ በቀራንዮ ይከል ይያለ ይልና ከዚያ ከቁርባን ከቅዱስ ቁርባን በፊት ኦ እግዚእ ኢየሱስ ክርስቶስ ሁሉም ቁርባኑን ከመቀበል አስቀድሞ ከቅዱስ ምስጢር የሚቀበሉ ሁሉ እንዲህ ይበሉ ይላል። ወም ቅድመ ተመጥቶ ቁርባን ይበሉ ኩሎሙ እለ ይነስኡ ምስጢር ቅዱስ ይልና ኦ እግዚእ ኢየሱስ ክርስቶስ አኮ ዘይደልወኒ ትባ ታይተ ጠፈረ ቤቴ ምንድነው የሚለው? ቅዱስ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ረኩስት ከሆነች ከቤት የጠፈር በታች ትገባ ዘንድ የሚገባኝ አይደለም። ትገባ ዘንድ የሚገባኝ አይደለም። በፊትህም ይልና እኔ አሳዝኛለሁና በፊትህም ክፉ ሥራ ሰርቻለሁና ባሪያህና በአምሳልህ የፈጠርከው ስጋዬንና ነፍሴን ትእዛዝን በማፍረስ አሳድፌዋለሁና ስራም ምንም የለኝምና ነገር ግን ስለመፍጠርህና እኔን ለማዳን ሰው ስለመሆንህ ስለ ክቡር መስቀልህም ማህያዊት ስለምትሆን ስለሞትህ በሶስተኛው ቀን ስለመነሳትህም ጌታዬ ሆይ ከበደልና ከመርገም ሁሉ ከኃጢአትና ከርኩሰትም ሁሉ ታነጻኝ ዘንድ እለምንሃለሁ እማልድሃለሁ። የቅድስናን ምስጢር በተቀበልሁት ጊዜ የቅድስናህን ምስጢር ይለዋል። በተቀበልሁት ጊዜ ለወቀሳ ጳውሎስ እንደተናገረው ለመፈራረጃ ጳውሎስ እንዳስተማረን አይሁንብኝ ማረኝ ይቅርም በለኝ እንጂ የዓለም ሕይወት ሆይ በእርሱ የኃጢአቴን ስርየት የነፍሴንም ሕይወት ስጠኝ እንጂ በሁለት ወገን ድንግል በምትሆን በወለደችህ በእመቤታችን በቅድስት ማርያም በመጥምቁ በዮሐንስም አማላጅነት በተለየ ሁኔታ እመቤታችንና ዮሐንስን ያመጣል እዚህ ጋር። ለምን ዮሐንስ ወንጌል ምዕራፍ 19 ላይ ሄዱ መስቀሉ አሁን እዛ ላይ ቀራንዮ ላይ ነው ያለው። ካህኑ የሚቀበሉ ሁሉ ይሄንን ሲሉ እዛው ላይ እንዳለን ሆነን ነው እኛ የምናስበው። እያለ ያለው ቅድስት ድንግል ማርያምን ያነሳል። ነውሃ ወልድኪ ወነያምከ እነሆ ልጅሽ እነኋት እናትህ እና ደግሞም በእመቤታችን በቅድስት ማርያም በመጥምቁ በዮሐንስም አማላጅነት ክቡራን በሚሆኑ ብሎ በመላእክትም በሰማዕታትና ለበጎ ነገር በሚጋደሉ በጻድቃንም ሁሉ ጸሎት እስከ ዘላለም ድረስ አሜን ብሎ ይዘጋዋል። እንደተባለው ነው። እኔ ሊቃውንት ያላችሁ ብዙ ባላወራ፣ ምክንያቱም ቅዳሴያችን ከተጀመረ የእውነቴን ነው። እኔ በማስተዋል መምህር በረከት ጀምሯል። ዓርብ ዕለት እኔ ጉባኤ ሰዓት እየሆነብኝ በጣም እየተቸገርኩ ነው ያልገባሁት እንጂ በዚህ አጋጣሚ እዚህ ውስጥ 400 ምናምን ሰዎች አላችሁ። የመምህር በረከት ቅዳሴን በተመለከተ ጀምረዋል። ዓርብ ተከታተሉት። እኔ በተከታታይ 1 ዓመት ቅዳሴውን አስተምሬው ነበር ባለውበት ደብር እና በጣም ብዙ አስቀዳሽ የጨመረው ከዚያ በኋላ ነው። ሌሎችም አባቶች ሲያወሩ ሰምቻለሁ። ቅዳሴው ገብቶን ተረድተ ነው ማስቀደስና እንደዚህም ብሎ በዘልማድ መመላለስ አንድ አይደለም። በደንብ ልንረዳው ይገባል ለማለት ፈልጌ ነው። ጨምሩበት። ቀጥሉ መምራን መምህርን ባቆም እንኳን ደህና መጡ። ይቀጥሉ። እንኳን ደህና ቆያችሁኝ። ቀሲስ ይፍቱኝ ባርኩኝ። መምህር በረከት እግዚአብሔር ባርክ ሲመቴ ደውላው ነው። መምህር በረከት ቃልዎት ያሰማልን። ታላቁ ዲያቆን ስዩም ሌሎቻችሁም አዳም ባለቤቱ በጣም ደስ የሚል ነበር በእውነት እየሰማው ነበርና ለዚህ ሁሉ መነሻ የሆነው የቀደሙ የአባቶች ትምህርት እንዴት ነው ወደ ቀደመው አባቶቻችን ትምህርት ሐና ነበረች ወጣች መሰለኝና
ከዛ ተነስተው የመጡበት መንገድ በጣም ደስ የሚል ተመስጦ ውስጥ የገባንበት ትምህርት ነበረ። በዚህ ብዙ አሁን በተሳሳተ ትምህርት የሚሄዱ ሰዎች የአባቶችን ትምህርት አለማወቃቸው ነው። የአባቶችን ትምህርት እንዳያዩ ተደርጎም ስለተሰሩ ነው። እኔ ብዙ ጊዜ የሚመስሉኝ ስፖኪው የሌለው መኪና አርዬ ነው መስላቸው። ስፖኪው የሌለው መኪና ወደ ኋላ ማየት አይችልም ሹፌሩ። ስለዚህ በኋላ በኩል ያለ ሰውም ከሆነ ወይም መኪና እየገጨ ነው የሚሄደው። ወደፊት ብቻ ስለሚያይ እየተጋጨ ይሄዳል እና አደጋ ይደርስበታል። በሰዎች ላይም በሌሎች ላይም አደጋ ያደርሳል። እና ትልቁ በጣም ያጡት ነገር ወደ ኋላ የአባቶችን ትምህርት እንዳየው መደረጋቸው ነው። አሁን ላይ ሆኖ መጽሐፍ ቅዱስን ያነቡና የአባቶችን ትምህርት ተቀበላላችሁ ሲባል እንደ እግዚአብሔር ቃል ከሆነ ቀበለዋለሁ ይልና ከዛ የአባቶችን ትምህርት የእግዚአብሔር ቃል በሚለው በመጽሐፍ ቅዱስ የእግዚአብሔር ቃል ነው፣ ግን አረዳዱ ስለሌለ በንባቡ ለመመዘን ሲሞክር ያው ማያ ስለሌለው ያን ጊዜ ይጋጫል ማለት ነው። ከአባቶች ትምህርት ከምስጢረ ቁርባን ጋር የሚያጋጫቸው፣ ከምስጢረ ጥምቀት ጋር የሚያጋጫቸው፣ ከክርስቲያናዊ ስነ ምግባር ጋር የሚያጋጫቸው ወደ ኋላ የሚያዩበት ስፖኪው ስለሌላቸው ነው። እዚህ ጋር ቆመህ በቃ ይሄን ብቻ መረዳት አለብህ ተብሎ ንባብ ተሰጥቶት ምስጢሩን አምጣምጣ ነው፣ አረዳዱን አምጣምጣ ነው። ቤተክርስቲያን ደግሞ ከሐዋርያት ጀምሮ ወይም ከነቢያትም ጀምረን የተቀበልነው መጽሐፍ ቅዱስ ንባብ ብቻ አይደለም፣ አረዳዱን ጭምር ነው የተቀበልነው። እና በጉባኤ ቤት ልዩ የሚያደርገው ይሄ አረዳዱ እንዳይቋረጥ ነው። ከመምህር ወደ ደቀ መዝሙር ሲተላለፍ በሚገባ እንድንረዳው አንብበን የምንረዳው ቢሆን ኖሮ እኮ መምህራንም አያስፈልጉም፣ ትምህርት ቤቶችም አያስፈልጉም ነበረ። ግን አይቻልም። ስለማይቻል ነው። እንኳንስ ይህንን መንፈሳዊውን በእግዚአብሔር መንፈስ ቅዱስ የተጻፈውን የእግዚአብሔርን ቃል ይቅርና ዓለማዊን ትምህርት በራሱ ሰው አንቦ መረዳት አይችልም። ስላልቻለም ነው ብዙ ዩኒቨርሲቲዎች፣ ኮሌጆች፣ ስኩሎች፣ አንደኛ ደረጃ ትምህርት ቤቶች፣ ኬጆች ሁሉ ተሰርተው መምህራን ተቀጥረው ቾክ እየበነነባቸው አተው ብዙ ነገሮችን ያጣል። ስለዚህ በጣም ትልቁ ገደል የተፈጠረው በቃ መጽሐፍ ቅዱስን አንብና ተረዳ የሚለው ሐሳብ ነው። በታሪክ እንደምንመለከተው ደቀ መዛሙርቱም ተምረው ጠይቀው እንደነበረ እንመለከታለን። በተለይ ደግሞ ይሄ ጃንደረባው ኢትዮጵያዊው ባኮስ ወይም አቤላክ እያልን የምንጠራው የኢሳይያስን መጽሐፍ ያነባል፣ ግን ስላልተረዳው ነበረ። አይ አስተማሪ ስለሌለ እንዴት እረዳዋለሁ ብሎ ከአባቱ ወይም ከመምህሩ ሲጠይቅ እናገኛለን። እና ይሄ ሁሉ አሁን ወደ ኋላም ሲነሱ የነበሩት የናግናጤዎስ ስለ ምስጢረ ቁርባን ያስቀመጡት ገለጻ፣ አሁን የነ ቅዱስ ባስልዮስ በዚህ በሥርዓተ ቅዳሴው ላይ የነ ቅዱስ አባ ሕርያቆስ የሌሎቹም ሊቃውንት አባቶችን ትምህርት ወደ ኋላ ሄደው እንዳይመለከቱ ስለተደረጉ ይሄ በጣም ትልቅ ውድቀት አስከትሎባቸዋል። እና ወደ እውነተኛዋ ቤተክርስቲያን ለመምጣት ደግሞ የሚያስፈልገው ወደ ኋላ መጠየቅ ነው። እኛ አንድ ቃል ቢጠፋን አሁን ወደ ኋላ ሄደን ከኛ በፊት የነበሩ አባቶች እንዴት ነው የተረዱት ብለን እንጠይቃለን። ከዛ ከነሱ በፊት የነበረ እንግዲህ በአካል አናገኛቸውም፣ በመጽሐፋቸው እናገኛቸዋለን እያለ ወደ ኋላ ሄደን ቀጥታ የምንደርሰው ከሐዋርያት ደግሞ ቀጥለን ክርስቶስ ጋር ነው የምንደርሰው። ወደ ኋላም ስለ ክርስቶስ ራሱ ስለ ወንጌል ስናነብ እኮ ያልተረዳንን ነገር ወደ ነቢያቱ ሄደን እኮ በነቢያት ትንቢት እንፈልገዋለን። እና ኦሪትም ነቢያትም ወንጌልም ያስተማሩን ትምህርት ነው ጠቅልል አድርገን የምንመለከተው። ስለዚህ ቤተክርስቲያናችን ወደ ኋላ የምናይበት ስፖኪው፣ ወደፊት የምናይበት መስተዋት ያላት ቤተክርስቲያን ናት። ወደፊት ጉዞዋን ትቀጥላለች። ጉዞዋን ስትቀጥል ግን ወደ ኋላ እያየች ነው። የነቢያቱን ትምህርት እያየች፣ የሐዋርያቱን ትምህርት እያየች፣ የሊቃውንቱን ትምህርት እያየች ያላትን ስርዓት አምልኮ ጠብቃ ነው የምትሄደው። መስመሯን ጠብቃ መስመር ሳትስት ትሄዳለች፣ ማያ ስላላት ማለት ነውና እንደው ደስ ስላለ ዝምዬ ሐሳቤን ለመግለጽ ነው እንጂ እናንተ ባላችሁት ላይ የሚጨመር ነገር የለም። በጣም ደስ ይላል። በርቱ፣ ጠንክሩ፣ ቃልበት ያሰማልን። ይሄ የቅዳሴ ትምህርት ደግሞ ወሳኝ ነገር ስለሆነ እኔም በተቻለኝ መጠን አርብ ከስንት ሰዓት ጀምሮ እስከ ስንት ሰዓት እንደሚጀመር ካወቅኩኝ መከታተል እፈልጋለሁ። እውነት ነው ብዙ ምዕመናን ያስቀድሳሉ እንጂ ቅዳሴው ስለምን እንደሚናገር በማስተዋል ሆኖ የሚያስቀድሱ እየገባቸው ጥቂቶች ናቸው።
ሲገባ ደግሞ በጣም ይመስጣል። ቤተክርስቲያናችን በቅዳሴ ውስጥ ከክርስቶስ ከልደቱ ጀምሮ እስከ ዳግም ምጽአቱ ድረስ የምታስተምርበት የወንጌል ክፍልም ጭምር ስለሆነ በጣም ጠቃሚ እና ወሳኝ ነገርም ስለሆነ ከዚህ በላይ ራሱ ምንም መግለጫ ቋንቋ ስለሌለው ጥሩ ነው መቀጠል አለበት የሚል ሐሳብ አለኝ። እግዚአብሔር ይስጥልን። አመሰግናለሁ። መላከ ገነት ግሩም ነው መምህር። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። እኛም እድለኛ ነን በዚች ቤተክርስቲያን ውስጥ ማገልገል፣ የዚች ቤተክርስቲያን ልጅ መሆን። እዚህ የራሱ በጣም ትልቅ እድል ነው፣ ጸጋ ነው እውነት በናገርና እግዚአብሔር ይመስገን። በቤቱ ያጽናለን መምህራን። እግዚአብሔር ይስጥልን። ዲያቆን ስዩም ደህና ነህ? እንዴት አለ ወንድማችን? ደህና ነኝ። እንታቋ አንዴ ጠብቁኝ። እሺ ታሸ ኪንግ ማለት ኒኮ ዴቪድ ኪንግ ዴቪድ ነው ወይንስ ቀሲስ ዴቪድ ነው? አረ ከሁለቱም አይደለም። ንጉስ ነህ? አይ ንጉስ ነህ። ኪንግ ዴቪድ የመጀመሪያው እንደዛ ሆኖ እና ለዛ ነው አባቴ። ግን ያው ቀደም ከተናገሩት አባታችን እንግዲህ ጠይቁ ሲመጡ ተብለናልና ለመጠየቅ ነበረ። ይፈቀዳል? በሚገባ ማን መምህር በረከት ነው? አዎ መምህር በረከት እንዴ ያው አሉ እርግጥ ላይክ ከዚህም ለመውጣት ሳይሆን ግን ትንሽ ለየት ይላል። በእንትን ነው አሁን እኛ በቅዳሴው ላይ እንትን ከእንግዲህ ከደረስንበት ዝቅ የሚያደርግ ነገር አንፈልግም። በጣም ወተናል ላይ ያለ ነው የሚያያዝ። አዎ አይ የሚያያዝ ነው ብዬ አስባለሁ። ግን ካልሆነ ምንም ችግር የለም። ሌላ ጎሄድ ችግር የለው። የጌታችን ስጋ እኛ የምንቀበለው ማለት ነው ነፍስ የተለየው መለኮት የተዋሃደው ነው የምንለውና ግን ላይክ አሁን ማለት ይሄ ነው ሳልል ያው አንዳንዶቹ ግን ግሎሪፋይድ የሆነ ነፍስ ያለው ይላሉና ይሄ ማለት ያው ቅዳሴው ብዙ ጊዜ ያው ጌታችንም በቀራኒዮ ላይ ላይክ የሚፈሰው ደሜ ነው የሚለው ያው እና ደግሞ ለዓለም ሁሉ የተሰጠ ደግሞ ስጋዬ ብሎ ነው የሰጠንና ያም የተሰጠን በቀራኒዮ ላይ ነውና በሞቱ ላይ ነው። አሁን ይሄ ከትንሳኤ ጋር የሚያያዙት አሉ አይደለ? ከተነሳ በኋላ ነፍስ ያልተለየው ግሎሪፋይድ የሆነ ቦዲ ግን ነፍስ ደግሞ ያለው የሚሉትን ላይክ ውድት ቢ ማለት ይሄ ምን ያፋልሳል ወይስ ከኛ ጋር እንዴት ይታያል የሚለውን አባቶችም ደግሞ እንደዛ የገለጹት ካሉ ወይ ደግሞ በዚህ ትንሽ ዙሪያ ትንሽ ቢነግሩን ብዬ ነበረ። ግን ያው ይወስኑ ከወጣ አንድ ነው ተያያዥነት ያለው ስለሆነ ጥሩ ነው። መምህር በረከት ይቀጥሉ። ጥያቄው በቀጥታ ለእርሶ ነው። እሺ ቀሲስ ያው ይሄ ከክርስቶስ ጋር በመጀመሪያ ከምኑ ነው የምንሳተፈው? በቃ ከክርስቶስ 19 ላይ ጌታችን ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ ጎኑን በጦር ሲወጋ ደምና ውሃ ከጎኑ ወጣ እና ደሙ ለስጋው ደሙ ውሃው ደግሞ ለጥምቀት ብለው እነ ቅዱስ ቄርሎስም ሌሎችም ተርጉመዋል። ሲምቦል ነው ብለው ማለት ነው። እና ያቺ የተሰጠችበት ሰዓት ጌታ ነፍሱ ከስጋው በተለየበት ሰዓት ነው
እና ስጋው ደግሞ ከዛ ጋር ይያያዛል በሚል ነው። ግን ማለት በስጋው ደግሞ የሁሉም ነገር መታሰቢያ አለ። የሞቱ መታሰቢያ አለ። የሞቱን መታሰቢያ እያደረክ ነው ማለት ነገራችን ላይ ነፍስ ከስጋ ተለየ ማለት ነው። ሞት ማለት እሱ ነው። የትንሣኤው መታሰቢያ ደግሞ መኖሩን አንርሳ። ምክንያቱም ንዜኑ ሞተ ከጊዜ ወትንሣኤ ከቅድስት ነው የምንለው። ስለዚህ ትንሣኤውንም እንሳተፋለን ሞቱን ብቻ ሳይሆን። እንደውም ፓሮጂያ ደግሞ ዳግም ምጽአቱ ወዳግመ ምጽአት ይላል። የክርስቶስን ዳግም ምጽአት ራሱ በቅዱስ ቁርባን እንጠብቃለን። ምክንያቱም እስከሚመጣ ድረስ አሁን በቁርባን ነው ወደኛ የሚመጣው ለፍርድ እስከሚመጣ ድረስ። ቁርባንም እኮ ፍርድ አለው። ጌታ መጥቶ እንደሚፈርደው በቁርባንም ሰዓት ፍርድ አለ። የማይገባው ሰው ቢቀበል ፍርድ አለ። ስለዚህ በቅዱስ ቁርባን ውስጥ የማይታሰብ የክርስቶስ የማዳን ስራ የለም። ስለዚህ ሞቱን ሲያስቡ ነፍስ የተለየ ይላሉ። ሞቱ ሲታሰብ ነው የሞተ ስለኛ ነፍሱን ከስጋው የለየ የሚለው። ግን እኛ የምንካፈለው ግሎሪፋይድ ከሆነው የክርስቶስ አካል ነው። ምክንያቱም ክርስቶስ አሁን ግሎሪፋይድ ነው። ግሎሪፋይድ ያልሆነ ክርስቶስ የለም። ስለዚህ አልቲሜትሊ ስጋውና ደሙን እኛ የምናስበው በምንቀበልበት ሰዓት ያኔ በመስቀል ላይ ነፍሱን ከስጋው ለይቶ ቆርሶ የሰጠው ደሙንም እንደዚሁ አፍስሶ የሰጠው መሆኑን ለመናገር ነፍስ የተለየው እንላለን የሞቱን ሰዓት አስበን እንጂ። ምክንያቱም የሚበላም የሚጠጣም ደግሞ ስጋና ደም ነው። ነፍስ መቼም ባፍ ትበላለች አንልም። ስለዚህ ከነፍሱ ጋር በመለኮት በኩል እንገናኛለን። ምክንያቱም ከስጋው ከደሙ መለኮት የተለየ አይደለም። መለኮት የተዋሃደው በሚለው ውስጥ ነፍስ አለች። መለኮት ከነፍስ የተለየ ስላልሆነ የክርስቶስ ማለት ነው። ስለዚህ የምንቀበለው ተሳትፏችን ከሁሉም ነው። ከነፍስም ከስጋም ከደምም ነው። ግን በመሰዊያው ላይ የምናየው ህብስትና ወይኑ ግን ጌታ ነፍሱን ከስጋው ለይቶ በመስቀል ላይ የሰጠው የተሰዋ መስዋዕት መሆኑ ይታወቅ ዘንድ እንጂ ነፍስ የክርስቶስ ነፍሱ የለችም ማለት አይደለም። መለኮት አለ። መለኮት ኑሮ ነፍስ ላትኖር አይችልም። ምክንያቱም መለኮት ኑሮ ነፍስ ከሌለችማ መለኮቱ ከነፍሱ ጋር አልተዋሃደም ማለት ነው። ስለዚህ መጨረሻ ላይ አልቲሜትሊ በዚህ ጉዳይ እኛ ከሌሎች አብያተ ክርስቲያናት አንለይም። ምክንያቱም ከነፍሱ ጋር አንዋሃድም አንልም። ያ የሚቆረሰው ስጋ ህብስቱ የሚፈሰው ደሙ ግን ነፍስ የተለየ ነው እንላለን እንጂ በመለኮት በኩል ከነፍስም ጋር ሱታፊ ያለን እና እሱን ለመናገር ነውና መታሰቢያው ነው። ሲታሰብ ሞቱን ካሰብን ነፍስ ከስጋ የተለየ ማለት ነው። ሞት ሌላ ትርጉም የለውም። የሞቴ መታሰቢያ ታደርጉታላችሁ ስላለ ጌታ ሞቴን ታስባላችሁ። ማን ጳውሎስ ሞቱን እናስባለን ስላለ ሞት ማለት ነፍስ ከስጋ መለየት ስለሆነ እሱን ለመናገር እንጂ ኮሚኒየናችን ግን ከክርስቶስ ግሎሪፋይድ ከሆነው ክራይስት ሙቶ ከተነሳው አሁን በአብ ቀኝ ካለውና በጽዮን ተራራ ላይ በጉ ቆሞ ይታያል የተባለው መስዋዕቱ ነው ራሱ በሰማይ ቆሞ ነው ያለው። ምንድነው በራእይ ዮሐንስ ላይ ክርስቶስ የተነሳ መስዋዕት ግሎሪፋይድ የሆነ መስዋዕቱ ነው ያለው ማለት ነው። ስለዚህ ከሱ ነው የምንሳተፈው ከነፍስ ከስጋ ከደም ሳንል። ቅዳሴያችንም ላይ እንደዛ ይላል እኮ ከዚህ ህብስት ስትበላ ከዚህ ደም ጽዋ ስትጠጣ መንፈስ የተለየው እንዳይመስልህ ይላል። ስለዚህ የተለየው አይደለም ግን ሞቱን ለማሰብ ነው ነፍስ የተለየው ምንለው። ቀሲስ ደግሞ ይጨምሩበት። አይ ኧረ ምን እጨምራለሁ። እስኪ መምህርን ባቆም ላስቀድምና ከዛ የተወሰነ እኔም እላለሁኝ። የተወሰነ መምህርን ባቆም ላስቀድም እርሶን። እሺ አመሰግናለሁ። አይ በአጋጣሚ እኔም አንድ ቦታ ላይ ይሄ ጥያቄ ተነስቶ ነበርና በእርግጥ ጥያቄው ቀይር ይላል። ምንድነው እኛ ክቡር ስጋውና ቅዱስ ደሙን እንቀበላለንና ስንቀበለው ሕያዊት ነባቢት ለባዊት ነፍስ ተለይተዋለች፣ ደመ ነፍስ ግን አልተለየችውም የሚል ጥያቄ ነበር የመጣው። ለምን ሲባል የክርስቶስ በሞተ ጊዜ አራቱ ባህሪያት አልተለያዩም የሚል ሐሳብ ይዞ የመጣ አንድ ሰው ነበርና ደመ ነፍስ አልተለየችም የሚል እንግዲህ እስመ ነፍስ ታድር በደም ነው በእኛ ቤተክርስቲያን ትምህርት። ሕያዊት ነባቢት ለባዊት ነፍስ በደም ነው የምታድረው እና ማን ነው
አንድ ሊቅ ስሙ ለጊዜ ያልመጣልኝ ደም ስትደርቅ ሳዊሮስ ዘእስሙናይ አሁን ትዝ አለኝ። ሳዊሮስ ዘእስሙናይ ደም ስትደርቅ ነው ነፍስ የምትወጣ ብሎ ተናግሯል። ስለዚህ የደም ዝውውር በዚህ በሳይንሱ ዓለም ይታወቃል። የደም ዝውውር ካቆመ ሰው ይሞታል የሚለውን ሐሳብ በማንሳት የምንቀበለው ስጋና ደም ነፍስ የተለየው መለኮት የተዋሃደው ነው። ነገር ግን ያ የምንቀበለው ስጋ ደመ ነፍስ አለችው የሚል ሐሳብ ነበር ይዞ የመጣ አንድ ሰው እና በሱ ላይ ከሌሎቹ መምህራን ጋር ሆነን ሐሳብ እየሰጠን ነበር። እኔ በቀጥታ ያገናኘሁት ከፋሲካው በግ ጋር ነው። ዘጸአት 12 ላይ ያለው እስራኤል ከግብጽ ሲወጡ እግዚአብሔር አምላካችን ሞተ በኩር በሚያመጣበት ሰዓት የሰጣቸው ትእዛዝ አለ። ያው በአንድምታው እንደተቀመጠው ቃል በቃል እንትንም የግዕዝ መጽሐፍ ቅዱስም አለ። እስራኤል ከግብጽ ሊወጡ ሲል የሞተ በኩር ሲታዘዝ እግዚአብሔር ለሙሴ ያለው ምንድነው? አመት የሆነው በግ ያለው ከመንጋው የሌለው ከገበያ ገዝቶ የሚያዚያ ጨረቃ በወጣች ሰርቅ ባደረገች ይሉታል በቋንቋው ሚያዚያ 10 ቀን ታስሮ ሚያዚያ 14 ቀን ይታረድ ይሰዋ። በጉ ግን ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ አመት የሆነው ነውር የሌለበት በግ ማለት ነው በአጠቃላይ ይሆን። ስትሰውት ደግሞ 7 10 እና 12 ሆናችሁ ነው መሰዋት። ይሄን በግ ስትሰው ሰውታችሁ ደሙን መቃን መድረኩን ወይም የቤቱን በራፍ ርጩት ቀቡት እና ስትበሉ ዝግኑን ቅቅሉን ጥሬውን ይሄ ዝግኑ ብርንዶ ማለት ጥሬ ስጋ ነው። ቅቅል ይታወቃል። እሱን አትብሉ። በእሳት የተጠበሰውን ነው መብላት ያለባችሁ። ከዛ ስትበሉ ደግሞ በራሳችሁ ቆብ አድርጋችሁ ኮፌት ደፍታችሁ ይለዋል አንድምታው አገላለጽ ቆም ማለት ነው። ኮፌት ደፍታችሁ በሎታ ይዛችሁ ይላል። በሎታ ማለት በትር ይዛችሁ ወገባችሁን በዝናር ታጥቃችሁ ጫማ አድርጋችሁ እየቸኮላችሁ ብሉት። በልታችሁ የተረፈ ነገር ካለ አቃጥሉት ብሎ የተናገረው ቃል አለና ይሄንን በቤተክርስቲያናችን ትርጓሜ ሊቃውንት ሲያብራሩ ይሄ አመት የሆነው በግ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ ምንም ነውር የሌለበት በጉ ኢየሱስ ክርስቶስ ምሳሌ ነው ብለዋል። ያው የዮሐንስ ወንጌል ቀደም ሲጠቀስ የነበረው ዮሐንስ ነው አበጉ ለእግዚአብሔር ዘያአትቶ ያሲስል ኃጢአተ ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የገለጠው ማለት ነው። ለሱ ሰጥተው ይተረጉማሉ። ያው አባ ሕርያቆስም ተናግሮታል። ኦ በግ ዘይነብ በቅድመ ዘይቀርጾ በሚሸልቱት ፊት የማይናገር በግ እያለ ይገልጸዋል። በቅዳሴያችንም በግ ይምጻን ራዮ ባጊንቶ ንጥብሆ ባዕዳው በጉን ይምጣ ባይናችን እንየው በእጃችን እንረዳው እንሰዋው እየተባለ የሚነገርለት የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እንደሆነ ተገልጿል። ነውር የሌለበት ማለቱ ያው ይተረክበ ሐሰት ውስጥ አፉ ነው። በአንደበቱ ሐሰት አልተገኘበትም። እሱም ተናግሯል። የዚህ ዓለም ገዢ ይመጣል በእኔ ላይ ምንም አያገኝም ብሎ ተናግሯል። ለዛ ነው ጲላጦስም እጅን ታጥቦ እኔ ከዚህ ሰው ደም ንጹህ ነኝ ዛሬም ካህኑ በቅዳሴ ጊዜ የሚታጠበው የጲላጦስን ያስባል። በዛውም ላይ ከናንተ ኃጢአት ንጹህ ነኝ እኔ በድፍረት ብትቀበሉት ኃጢአታችሁ በእናንተ ላይ ነው። የሚያዚያ ጨረቃ ሰርቅ ባደረገችው ወይም በወጣች በ10 አስራችሁ በ14 ሰውት የሚለው በባህር ሐሳብ ቆጠራ በሌሊቱ የክርስቶስን መከራ ሞቱን ስናስብ ምክረ ሞቱ ወይም እንዲሞት የተመከረበት በሚያዚያ 10 እንደሆነ በ14 በጨረቃው አቆጣጠር ደግሞ በ14 እንደተሰቀለ በቀኑ ያው መጋቢት 27 እንደሆነ ይታወቃል የተሰቀለበት። እሱን በጨረቃ አቆጣጠር ነው እንግዲህ እስራኤላውያን ብዙ ጊዜ ይሄን አቆጣጠር ስለሚጠቀሙ ማለት ነው ከግብጽ የወጡበት። እኔ በጣም የፈለኩት ነገር ግን ምን የሚለው ላይ ነው የበጉን አበላል በተመለከተ ሲናገር ብርንዶ አትብሉ ብሏል፣ ቅቅልም አትብሉ ብሏል፣ ዝግድም አትብሉ ብሏል። ከዛ በእሳት የተጠበሰውን ብሉ የሚለው ሐሳብ ላይ ሊቃውንቴን በደንብ ሲገልጡት ብርንዶ የሚለው ጥሬ ስጋ ነው። ጥሬ ስጋ ደግሞ ደም አይለየውም። ደም ካለው በደም ደግሞ ይቺ ደማዊት ነፍስ የምትባላለች። ለምሳሌ በቀደምም በኖ ዘመንም በብሉይ ኪዳን የተከለከለበት ጥሬ ስጋ ምክንያቱ ምንድነው?
በደም ነፍሳችሁ ታድራለችና ይሄንን ጥሬውን ስጋ አትብሉ ተብሎ የተከለከለበት አጋጣሚ ነበረ። አው በአዲስ ኪዳን ጥሬ ስጋ የተከለከለበት ከዚህ አንፃር አይደለም፣ ስለሚጎዳ ነው ስለሚያም ከዚህ አንፃር እንደሆነ ፍትሐ ነገሥታችን ላይ ያስቀምጠዋል። በብሉይ ኪዳን ግን ምሳሌ ስለሆነ ለአማናዊ በግ ለኢየሱስ ክርስቶስ ስጋ ምሳሌ ስለነበረ ነውና ይሄንን አትብሉ ማለት የምንቀበለው ስጋ ነፍስ ያልተለየው ነው አትበሉ። ይሄን በላችሁት ማለት ምን በላው የክርስቶስ ስጋ ነፍስ የተዋሃደው ነው ማለታቸው ነው። ስለዚህ ይሄንን አትብሉ ተባለ ማለት ነው። እንደዚያ ብላችሁ አትመኑ ነው። ቅቅሉን እና ዝግኑን የተባለው ደግሞ ቅቅል እንደምታውቁት ውሃው በእሳት ሙቆ ወይም ፈልቶ ከዛ ስጋውን አብስሎት ነው እንደሚታወቀው። ያለ ስጋው የመበጣጠስ ነገር ናጫ ይመስላል። ናጫ የምታውቁ ሰዎች ካላችሁ እኔ በሚገባኝ ነው የገለጽኩት። እንደዚያ ይሆናል። ያ ማለት ደግሞ ምንድነው? የክርስቶስን ስጋ ሙስና መቃብር አገኘው አትበሉ። ሙስና መቃብር አገኘው ማለት በመቃብር ፈርሶ በሰብሶ ቀረ ወይም የፈረሰ የበሰበሰ ነው አትበሉ ማለት ነው። በእሳት የተጠበሰውን ብሉ ማለት ግን እሳት ሲጠበስ ደሙ ይጠፋል። እሳት በመጽሐፍ ቅዱስ ብዙ ጊዜ በመለኮት ተመስሎ እናገኘዋለን። ስለዚህ ይሄ የምንቀበለው ስጋ መቃብር ውስጥ ፈርሶ በስብሶ የቀረ አይደለም። ይሄ የምንቀበለው ስጋ ነፍስ የተዋሃደችው አይደለም። ነፍስ የተለየው መለኮት በእሳት የምትስብ መለኮት የተዋሃደው ነው። ነፍስ የተለየችው መለኮት የተዋሃደው ስጋና ደም ነው። ይሄ እንደዛ ነው ብላችሁ ተቀበሉ የሚለውን ትርጉም ነው ሊቃውንት የሰጡት። መምህር በረከት እንዳሉት መለኮት እንግዲህ በሞት ጊዜ ልብ በሉ፣ በመለኮት በሞት ጊዜ የተለያዩት ነፍስና ስጋ እንጂ መለኮትና ነፍስ መለኮትና ስጋ አይደለም። መለኮት ከስጋም ጋር ከነፍስም ጋር ውሁድ ነው። እንዲያውም ይሄ የመልካ ኢየሱስ ደራሲ እዚህ ላይ በጣም የገለጸው አንድ ግሩም ገለጻ አለ። ሰላም ለበርነ ስጋ ከይልና መለኮቱ ዘኢተፈልጠ ለሰዓት አሃቲ ከመቅጽበት አይን ህዳጠ ለስጋህ ሰላምታ አቀርባለሁኝ ከመለኮቱ ላይን ጥቅሻ ያክል ላልተለየ ይላል። ላይን ጥቅሻ ያክል አልተለየም። ተዋህዶ ፍልጠት የሌለበት ስለሆነ ይሄ ተዋህዶ የታወቀ ነውና ይሄንን በተጠበሰ ስጋ ነው የገለጹት። ደም የተለየውን ነፍስ የተለየው ለማለት ነው ይሄን የተጠቀሙበት ሲያብራሩ። ያው ካነሳነው ዘንድ ምሳሌውን ለመጨረስ ኩፌት አድርጋችሁ ወይም ቆብ አድርጋችሁ የሚለው አክሊለ ሾሁን ክርስቶስ የደፋውን የሾህ አክሊል እያሰባችሁ፣ በትር ይዛችሁ ማለት ደግሞ የክርስቶስን መስቀል እያሰባችሁ፣ ወገባችሁን ታጥቃችሁ የሚለው ንጽህና ይዛችሁ ማለት ኃጢአታችሁን ለመመረ ንስሐችሁ ተነግራችሁ ቀኖናችሁን ፈጽማችሁ ነው። ጫማ አድርጋችሁ በወንጌል ሕግ እየኖራችሁ ብሎ ተርጉመውታል። ስለዚህ እየቸኮላችሁ ማለት ደግሞ ለተሞታችሁን እያሰባችሁ የክርስቶስ ስጋና ደም ተቀበሉ የሚል ነው። ቀደም መምህራችን የጠቀሱት ጥቅስ እዚህ ላይ መውሰድ ያስፈልጋል ማለት ነው። አቤቱ ሞትህን እንናገራለን የሾህ አክሊል አክሊሉን ይስላሉ ንዜኑ ሞተከ እግዚኦ ወትንሳኤከ ቅድስተ ነአምን እርገተከ ወዳግመ ምጽአተከ እያል ይሄን እንቀበላለን። ግን ክርስቶስ ሰው የክርስቶስ ስጋና ደም ሲቀበል ከክርስቶስ ጋር ነው የሚዋሃደው፣ ሌላ ነገር አይደለም። ሲጠቀለል ከክርስቶስ ጋር ነው የምንዋሃደው። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ጀምሮ እንደተናገረ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ያለ በግልጽ ሁኔታ አስቀምጦታል። ስለዚህ አንድ ሰው ስጋውና ደሙን ሲቀበል ከክርስቶስ ጋር ይዋሃዳል የሚለው ሐሳብ ነውና በጣም ጥሩ ገለጻ ነበረ። እግዚአብሔር ይስጥልን። አመሰግናለሁ ቀሲስ። አቤት አቤት አቤት፣ ግሩም ኑሩልን። ግሩም ነው በእውነት እንኮራለን እንደ ያሉ መምህራንን ስንሰማ። አያችሁ ምስጢሩ በነገራችን ላይ ጊዜ እየገደባቸው ነው የሚያቆሙት። በቃ በጣም የሚገርም እኮ ነው። እንዲህ ያለችው ቤተክርስቲያን ያለቻችሁ በጣም ደስ ሊላችሁ ይገባል። በዚህ አጋጣሚ አንድ አጭር ነገር ልበልና ወደ ሌሎች እንሄዳለን። ጥሩ ጥያቄ ነው ወንድማችን የጠየቀው። እንግዲህ ሁለቱ መምህራን የተሻለ ለማብራራት ሳይሆን እኔም ለመሳተፍ ያክል ነው። እኛ ህይወት ያገኘነው በሞት ነው፣ በክርስቶስ ሞት ነው ህይወት ያገኘነው። የኛ ህይወት ተለዋጭ የክርስቶስ ሞት ነው።
ቅዱስ ኤፍሬምም ዘዚአነ ሞተ ነሳ ወእንዲያው ሕይወተ ዋበነ እንዳለው የኛን ሞት ሞቶ ወሰደ የሱን ሕይወት ለኛ ሰጠ ነው እና ይሄ ሞት ደግሞ የፋሲካው በግ በትክክል በነገራችን ላይ ሁሉም በሚባል ደረጃ የፋሲካው በግ የክርስቶስ ምሳሌ ነው። ቅዱስ ዮሐንስ አፈወርቅ እንደው ምንድነው የሚለው ያ ለኃጢአት የሚሰዋ በብሉይ ኪዳንም የነበረ መስዋዕት የፋሲካው በግም ሆነ በኋላም የደህንነት ለኃጢአተኛ የሚሰዋ በግ ያ በጉ በራሱ ኃጢአትን የሚያስተሰርይ አልነበረም። በራሱ ሰው ያለው እንደገና በደሙ በኩል ሌላ የሚያድን አዳኝ አለ። ራሱ በጉ በራሱ ኃጢአትን አያስተሰርይም። ጊዜያዊ እንኳን የሆነው ነገር በጉ በራሱ አይደለም። አንደኛ በጉ በራሱ በፈቃዱም አይደለም። በጉ ተገዶ መጥቶ ነው ለኃጢአተኛ የሚሞተው። የክርስቶስ መስዋዕት መሆን ግን በራሱ ነው የሚቀድሰው። በራሱ የሚያድን መስዋዕት ነው። ምክንያቱም ክርስቶስ ራሱ ተወካፊ መስዋዕት ነው። መስዋዕቱን አቅራቢ ሊቀ ካህናት ነው። ራሱ መስዋዕት ነው። ለሊሁ መስዋዕት ወለሊሁ ተሰዋይ ወለሊሁ ተወካፊ መስዋዕት ነው። በቃ እና እንግዲህ እስከነ ነፍሱ አይበላም። ቅድም መምራችን እንዳሉ መለኮት የተዋሃደው ነፍስ የተለየው አዎ ከነፍስም ከስጋም ለቅጽበት መለኮት ከነፍሱም ከስጋውም አልተለየም። መለኮት የተዋሃደው ምንለው ለዚህ ነው። መለየት ተፈልጦ የለበትም። ከነፍሱም በአካለ ነፍስ ወደ ሲኦል ሲወርድ በአካለ ስጋ ወደ መቃብር ሲወርድ ከስጋውም ከነፍሱም መለኮት አልተለየውም እንላለን። ነፍስ የተለየው ምንለው ታዲያ በጉም ሙቶ አይደለ የበላ ነው ስጋው መቼም በግ ሳይሞት አይበላም። ይሄንን ለማብራራት የምንጠቀመው ነገር ነው። ሪል ነው ደግሞ ይሄ መስዋዕት ደግሞ ይሄ መስዋዕት አንደኛ ቅዱስ ጴጥሮስ እዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር ቅድም መምህር ንባቆም የጠቀሱት ይመስለኛል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ እንዘ ተአምሩ ከማኮ በዘይ ማስበን ብሩር ወወርቅ ዘተቤዘወክሙ እሙሰ ዘይበቁ ምግባሪክሙ ዘተመጠውክሙ እማወይክሙ ይልና አላ በክቡር ደሙ ለክርስቶስ ከመበግ ዘበግ ቅድው ወንጹህ ይላል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በነገራችን ላይ ይሄ ከትንሳኤ በኋላ ያለውን የከበረ ስጋ የሚለውን አምጥቶ እዚህ ጋር ሲቀጽ አንዳንድ እንደነ ሳዊሮስ ያሉትም ቅዱስ ሳዊሮስ ያሉትም ከትንሳኤ በኋላና ከትንሳኤ በፊት ብለው ሲያብራሩ ከትንሳኤ በፊት የነበረው የክርስቶስ ስጋ ሕጸጽ ያለበት ወይንም ነውር ያለበት ነውር ለማለት አይደለም የተጠቀሙት። ሲጀመር ይሄ በግ ንጹህ መስዋዕት ንጹህ በግ ነው። ቅድም መምራችን መተረጎሙት ንጹህ በንጹህ ደም ነው የተቤዠ ነው። በቅዱስ ደም ነው የተቤዠ ነው። ይሄው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ነው የሚለው እና ስለዚህ ከጅምሩ ለክርስቶስ ግሎሪፋይድ በዲ የሚለውን ነገር ስንጠቀም የሚመጣበትን አውዱን አስበን ካልተረጎምነው ከሞቱ በፊት የነበረው ሲጀመር በንጹህ ደም ስለሆነ የታረቅነው ወኮነ አራቄ ለአዲስ ኪዳን በወይዘ ደሙ ቅዱስ አንጾሙ ለማህይምና በከበረ ደሙ ፈሳሽነት ስለምንል እና ኢሳይያስም ይሄንን እንደሚገነግረን በትንቢተ ኢሳይያስ ምዕራፍ 53 ላይ ወውእቱ ሰኢከሰታፉ በህማሙ ወመጻ ይጠባህ ከመበግ ወከመበግ ዘይነብ በቅድመ ዘይቀርጾ ከማዊ ከሰታፉ በህማሙ ተጨነቀ ተሰቃየም አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል እና ሁሉም ወደ ገዛ መገዱ አዘነበለ ምናምን ይያለ ስለዚህ ስለ በጉ ያብራራል። ስለዚህ የፋሲካው በግ ነው። ህየንተ ይስሐቅ የተሰዋ በግ ነው። ይሄ በግ እንደሚታወቀው በይስሐቅ ፋንታ ይስሐቅ የዚህ ዓለም ምሳሌ፣ አብርሃም የእግዚአብሔር አብ ምሳሌ፣ ዕፀ ሳቤቅ የእመቤታችን በጉ የክርስቶስ ተደርጎ ነው የሚብራራው። አብርሃም
ልጁን ይስሐቅን ለመስዋዕት አቅርቧል። እግዚአብሔር አንድ ልጅ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ይስሐቅ የዚህ ዓለም ምሳሌ የዚህ ዓለም ምሳሌ ነው እና በጉ ደግሞ በጸፋቢቅ የታሰረው ደግሞ የክርስቶስ ምሳሌ ነው። ህየንተ ይስሐቅ በጉ ታርዷል። በይስሐቅ ፋንታ የታረደው ምኑ ነው? በጉ ነው። በዓለሙ ፋንታ በእኛ ፋንታ ይስሐቅን በሚወክለው ኃጢአተኛው ዓለም ፋንታ በጸሳቢቅ በመቤታችን ከስጋዋ ስጋ ከነፍሷ ነፍስ በስጋና በደም ተካፈለ እንዲል መጽሐፍ እርሱ ስለኛ የታረደ ነው። ይስሐቅ አልታረደም። በህሊና አብርሃም ግን ይስሐቅ ታርዷል። ይስሐቅ ታርዷል። ይስሐቅ ታርዷል። እግዚአብሔር አብ አንድያ ልጁን ሰጥቷል እና ደግሞ ህየንተ ይስሐቅ በጉ ታርዷል። በጉ የታረደ ነው። አብርሃም ሰውቶታል በጉ። ኦኬ እግዚአብሔር አንድያ ልጁን ለሞት ሰጥቷል። ዓለምን እግዚአብሔር ወዷል። አዎ ለወደደው ዓለም ደግሞ ልጁን ለመስዋዕትነት የመረጥኩት ልጄ ይሄ ነው ብሎናል እና ይሄ በጉ የተሰዋ በግ ነው። በአጠቃላይ ያልተሰዋ በግ ስለ ዓለም ኃጢአት ያልተሰዋ በግ የለንም። ምሳሌ የሆነ በግም የለንም። በግልጥም የታረደ በግ ነው ያለን። ያየነው ነው። ስለ ኃጢአተኞች የተሰዋ በግ ነው። ስለዚህ ቤተክርስቲያን የምትበሉ ስጋና ደም ምንድነው? በነገራችን ላይ ለምን ግንቦት 2696 ዓመተ ምህረት ላይ አዲስ አበባ ሀገረ ስብከት ውድድር ወጥቶ አንደኛው የተጠየቀው ጥያቄ ይሄ ነበር እና እንደው ለማሳቅ ያክልም ለቀልድም አንዳንዶቹ ፈተና ሲሞሉ አሉ የፍየል የምትበላው ስጋና ደም ማን ነው ሲለው የበግ ምን አይነት ስጋ ነው የምትወድ ምናምን የተባለ የመሰላቸው ማለት ነው። የፍየል የበግ እኔ የከብት ነው ያላል አሉ እና መልሶ ያው መለኮት የተዋሃደው ነፍስ የተለየው በጉ ስለ ኃጢአት ታርዷል ለማለት ነው፣ ተሰውቷል ለማለት ነው። እና ያንን በዚህ አይነት መንገድ እንዴ ኦኬ አንድ ቴክስት ደርሶኝ ነው በጣም ታላቁን ብሎክ አድርገውት ነው አሉ ከዚህ ውስጥ የወጣው። አንዳንዴ እኮ እኔንም እንዳትወልኩኝ ጸባይ ያላሳመር መሰለኝ። ለማንኛውም አዳም አለህ አዳም አይቴ ያለው ከአዳም መተኛት መደበቅ ማለት ቀሲስ አለው። እኔ ቆይ ቼክ ላድርገው ማን እንዳደረገ ታላቁን ፕሊስ አድርግልን። ብሎክ አድርገውት ነው ያስወጡት ብሎ ቴክስት አድርገውልኛል እና እንዴ ጴንጤ ሞዴሬተር አለ እንዴት ጋሽ አዳም ተው እንጂ እንዴት ነው ነገሩ? እና ለማንኛውም ወደ እንትኑ እንመለስ። ስለዚህ ቤተክርስቲያን ይህንን በደንብ አድርጋ ታብራራዋለች። የምንቀበለው ሳይገባውና ሳይገባው አይደል የሚለው ተገብቶን ተረድተነው እንድንቀበለው ነው ይህንን ትምህርት ቤተክርስቲያን የምታስተምረን እና እድሜና ጤና ለመምህራን ሊቃውንት መምህራኖቻችን ይስጥልን። አዳም የሆነ ነገር በለና እንግዲህ ከዚህ በኋላ መርሃገሩን ተቀበለን። መምህር በረከት አንዲት ነገር ይጨምሩ። ይሄ አንዱ ሳይር ነው ከነገራችን ላይ ነፍስ የተለየው መለኮት የተዋሃደው የሚለው ሞቱን መስዋዕትነቱን ለማሰብ ነው እንጂ ሙሉ ነገር ማየት አለብን። ለምሳሌ የኛ ቅዳሴ ምንድነው? ክሮስ ሴንተርድ ብቻ አይደለም፣ በጣም ሪሰረክሽን ሴንተርድ ነው። ካህኑ ለምሳሌ ነጭ ልብስ የሚለብሰው ለምንድን ነው? ቅዳሴ ሲቀድስ ነጭ ልብስ ነው አይደል የሚለብሰው? ቀሲስ እንደ ሕጉ ትክክል። ነጭ ልብስ እኮ የትንሣኤ ምልክት ነው። ነጭ ልብስ መላእክት የክርስቶስን ትንሣኤ ለማብሰር ለብሰውት የታዩት ነው በወንጌል ማለት ነው። እኛ ሁላችንም ነጭ ልብስ ለብሰን ነው የምንሄደው እና ይሄ የሪሰረክሽን የትንሣኤ የድል አድራጊነት ምልክት ነው ነጭ መልበስና ትንሣኤውንም እናስባለን። ሞቱን ብቻ ሳይሆን ትንሣኤውንም እናስባለን። የዘላለም ሕይወት ስናገኝ የክርስቶስ ስጋና ደም መስዋዕት ሆኖ ሲፈተት ሲቆረስ ሲበላ ሲጠጣ መሞቱን ነፍስ ከስጋው መለየቱን እንደምናስብ ሁሉ ስሬት ሲሰጠን እኛን ሕያው ሲያደርገን እኛን ሲያጸድቀን ትንሣኤውን ነፍስ ከስጋው መመለሱንም እያሰብን ነው። ነፍሱ ከስጋው ተለይቶ እንደውም በደንብ እንዲያብራሩት መምህር እንደውም እኮ
እኔ ይሄ በጣም የምወደው የውዳሴ ማርያም ትርጉም የሐሙስ ውዳሴ ማርያም ላይ ክርስቶስ አንዴ ስጋዬን የሚበላ ደሜን የዘላለም ህይወት አለው አይደል የሚለው ህይወት አይደለ ስጋው ራሱ ደሙ አሁን ይሄ ስጋውና ደሙ ህይወት ስጋው ደሙ ነው አለ ቅዱስ ኤፍሬም። ማር ይስሐቅና ዮሐንስ ደግሞ ምን አሉ? ፍቅር ነው አሉ። ሳዊሮስ ደግሞ ምንድነው? ትንሳኤ ነው። እና መምህር እንባቆም መምህር ኤፍሬም መተዋል። ፍጻሜው የስጋው ደሙም የፍቅርም የትንሳኤም ማሳረጊያው ለዘላለም ሕያው ሆኖ መኖር ነው። ትንሳኤ ነው። እና ያ ክርስቶስ ባይነሳ አይሆንም። ክርስቶስ ሙቶ ቢቀር ኑሮ ይሄ ሁሉ ጸጋ አይገኝም። ቅዱስ ጳውሎስ ሮሜ ምዕራፍ 4 ላይ ምን ይላል? ምዕራፍ 4 ቁጥር 24 ላይ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ነው የሚለው። ስለዚህ ክርስቶስ የሚያጸድቀን ስለተነሳ ብቻ ስለሞተ ብቻ ሳይሆን ስለተነሳም ነው። ስጋው ደሙ ጽድቃችን ነው፣ ስርየተ ኃጢአታችን ነው ካል በስጋው ደሙ ውስጥ የክርስቶስን ትንሣኤ እያሰብንም ነው ማለት ነው። ሞቱን ብቻ ብናስብ ስለ ጽድቅ ማውራት አንችልም። ምክንያቱም ክርስቶስ ሞቶ ባይነሳ ኖሮ እኮ የሁሉ ነገር ያገኘነው ድነት አይገኝም ነበረ። ምክንያቱም ድል አላደረገም ማለት ነው። ትንሣኤው የድል አድራጊነት ምልክት ነው። እግዚአብሔር መስዋዕቱን የመቀበሉ ምልክት ነው። እግዚአብሔር ክርስቶስን ከሙታን በማስነሳት የሰው ልጅን ኃጢአት ይቅር እንዳለ ሞት እንደጠፋ የተናገረበት መንገድ ነው ትንሣኤው ማለት ነው። ስለዚህ እኛ በስጋው ደግሞ ይህንን ሁሉ ጸጋ እናገኛለን ካል በሞቱ ብቻ ሳይሆን በትንሣኤውም ነው የምናገኘው። እና ይቺ ነፍስ የተለየው መለኮት የተዋህደው የምትለው ለመፈተቱ፣ ለመብላቱ፣ ለመጠጣቱ የተነገረውን በዚያች አንዱ አስፔክት ብቻ ይዘን እኛ እኮ አሁን በቃ የምንካፈለው ከክርስቶስ ከነፍሱ አይደለም ከስጋውና ከደሙ ብቻ ነው የሚል አቋም ከያዝን ግማሽ የሆነች ፓርት ብቻ ነው እያየን ያለ ነው። እዛ ንዜኑ ሞተከ ብለን እንደማቆም ነው የሚሆነው። ወትንሣኤ ሳንል እንደማቆም ነውና መምህራን በተለይ ደግሞ እነ መምህር ኤፍሬምም በደንብ ጉባኤ ቤቱን ያብራሩታል። ሁሉንም ማየት አለብን። ግን ከሞቱም እንደውም የኛ ቅዳሴያችን ትንሣኤ ነው፣ ደስታ ነው። ዜማው ራሱ የደስታ ዜማ ነው። ወደ ምዕራብ ስትሄዱ፣ ወደ ዌስተርን ክርስቲያኒቲ ስትሄዱ ቅዳሴው ክሮስ ሴንተርድ ነው። ላሜንቴሽን ነው የሚበዛው። ይሄ የመስቀሉን ነገር ብቻ ማጉላት ነው። ወደኛ ግን ሞቱንም ትንሣኤውንም ዳግም ምጽአቱንም ሁሉንም ከልደት እስከ እርገቱ ያለውን ነገር ነው የምናስብበትና አንዷን ብቻ ከያዝን ነው ስህተቱ የሚሆነው። ሁሉንም በምልአት እኔ ለማለት ነው። በጣም ገራሚ ነው። እናንተ እንደው ይገርሞታል። የሆነ ነገር ስትናገሩ የሆነ ነገር እየመጣብኝ በጣም እቸገራለሁኝ። እንደው ወደ መምህር ኤፍሬም ነው የሚሄደው። ይሄ ጸሎት ሃይማኖታችን እኮ አምስቱ አዕማደ ምስጢራት የተበራሩበት ነው ሙሉ ሐሳባቸው። አምስቱ አዕማደ ምስጢራት ነአምን በአሐዱ አምላክ እግዚአብሔር አብ ብሎ የአብን የወልድን የመንፈስ ቅዱስን ምስጢረ ሥላሴን ይገልጣል። ከዚያ ምስጢረ ሥጋዌን ወነአምን በአሐዱ እግዚእነ ኢየሱስ ክርስቶስ ብሎ ይገልጣል። እና በዚህ ውስጥ ምስጢረ ጥምቀትንም ወነአምን በአሐቲ ጥምቀትን ለስርየተ ኃጢአት እያለ ሄዶ መጨረሻ ላይ ምስጢረ ትንሣኤ ሙታንን ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ብሎ ይዘጋል። እና እኮ ትንሣኤ አሁን በነገራችን ላይ ስለ ኦርደሩ ራሱ ምስጢረ ሥላሴ ከዚያ ከሶስት አካሉ አንዱ አካል ብላ ምስጢረ ሥጋዌ ከዚያ ደግሞ ተወለደ ሳይሉ ተጠመቀ ሳይሉ ተሰቀለ የለም ተነሳ እንትን ሞተ ሳይሉ ተነሳ። ትርጓሜያችንም ላይ ይሄንን አይ ቲንክ ሮሜ ላይ ነው እንትን ሮሜ ትርጓሜ ላይ መሰለኝ እንደዚህ የሚያብራራ አለ በትርጓሜያችን ላይ። እና እንደው ቤተክርስቲያናችን ግን ባወቅናት ቁጥር የምትናፍቀን ቤተክርስቲያን ስላለችን እግዚአብሔርን እናመሰግነዋለን። መምህር ኤፍሬም እንኳን ደህና መጡ። ይቀጥሉ እስኪ።
እንኳን ደህና ቆያችሁ። ይፍቲ ማይሰራቲያት አባቴ እንደምን ሰነበታችሁ? ሊቃውንተ ቤተክርስቲያን ምዕመናን ሁላችሁ እግዚአብሔር ይባርክ። እንዴት አለው መምህር? እግዚአብሔር ይመስገን። በደንብ ግን የውይይቱ ትምህርቱ ነው የገበኝ እንጂ ጥያቄው ምን እንደሆነ አላገኘሁትም። ብልቱ ምንድነው? ከምን ተነስተን ነው እዚህ የደረስነው? በጣም አንድ ልጃችን ያው ልጃችን በኢትዮጵያዊነት ነው። ድሮ ልጃችን የነበረች አሁን ጴንጤ ሆና የነበረ አሁን ደግሞ የጴንጤ እምነት ትክክል አይደለም፣ ስለዚህ ሉተራን ይሻለኛል ብላ የተጠጋች እህታችን ሀና ገብሩ የምትባል ልጅ አለች። እና እንዴት ነው ወደ መካነ ኢየሱስ የመጣሽው በሚል አንዳንድ ጥያቄ ስንጠይቃት ካቴና ባይብልን አንብቤ ነው። ይሄ የኮፕት ቸርች ዌብሳይት ነው፣ እነሱ ናቸው ያንን ኦርጋናይዝ የሚያደርጉት። እና ዮሐንስ ወንጌል ምዕራፍ 3 አይቼ ስለ ጥምቀት ያ የተተረጎመበትን አይቼ ወደ 9 አባቶች ያብራርተዋል። ጥምቀት ለኃጢአት ስርየት ነው ብዬ አመንሁኝ። እሱን ደግሞ ያው ሉተራን ስለሚያምኑ ወደዚያ ሄድኩበት ምክንያት በዚያ ነው አለች። እና የአባቶችን ትምህርት መመርመር ወደ እውነተኛው ቤተክርስቲያን ያቀርባል። አሁንም መመርመርሽን ቀጥይ። ዮሐንስ ወንጌል ምዕራፍ 6ም ያ ዘበላ ስጋዬ ወሰት የደም የሚለው በሕይወት ዘላለም የሚለው ራሱ ይሄንንም አባቶቻችን እንዲህ ነው የተረጎሙት ብለን እያብራራን 10 ማይረጋት በትምህርት ነው በሕይወት የሚለውን አንደፍርም ላይ ደርሰናል። እና ከዛ አንድ ወንድማችን ደግሞ መለኮት የተዋህደው ነፍስ የተለየው የሚለው አገላለጥ ቤተክርስቲያን የኛው ቤተክርስቲያን በተለየ ሁኔታ ይሄንን አገላለጥ ትጠቀማለች። እና እንደው ምን ማለት ነው? ይሄንን ጥያቄ እኔም ደጋግሜ ሀና ዘካቶሊክ እሷም ጠይቃይ ታውቃለች። እና እንዴት ምን ለማለት ነው አይገባኝም ይሄ ነገር ምናምን ብላ ጠይቃኝ ከዚህ ቀደም ለመግለጽ ነው ሞክሬያለሁ ባለኝ አቅም። መምህራኑ እሱን ድንቅ ምስጢር እያብራሩ ቅዳሴውን ቀድሰን እስመ ኃያላን ተኩት ወስቡ ብለን አሁን ትንሳኤ ላይ ያለ ነው እና እንዳይወርዱን ማለት ወደ እንትን እንዳይመልሱን ወደ አሁን ንጥቀት ላይ አይደለም እንዴት መምህር በረከት እየጠበቅን ነው እንዲህ ሲል ያወቃል። በጣም ግሩም ነው። አሁን የተመቸ ከቀሲስ ንጥቀት ከክርስቶስ ትንሣኤ ጀምሮ ነው ብለን ነው ምናምን። የኛ ቤተክርስቲያን ትነጠቃለች፣ በደመና እንነጠቃለን ብሏል ቅዱስ ጴጥሮስም ጳውሎስም። ስለዚህ እንነጠቃለን በትንሣኤ ነው የሚበሰብሰው የማይበሰብሰው እነሱ እርሱ በደመና ግልጥ ሆኖ ይመጣል። የወጉት ሁሉ እያዩት እኛም ደግሞ ከእርሱ ጋር እርሱን ለመቀበል በደመና በክብር ማለት ነው። ደመና ስለ ክብር እየንተ ክብሩ የሚነገር ነውና ክብርን የሚያሳይ ነው። እና እኛ እሱ ነው ለማንኛውም እንጂ ይሄ ድንገት ተነጥቀን እንሄዳለን ምናምን እንዳታስቡት ለማለት ነው። መምህር ይቀጥሉ። በጣም ግሩም ቃለ ሕይወት ያሰማልን ብያለሁኝ ሊቃውንቱን። ጥያቄውን ያነሳሽው እህታችንም ለመስማት ለመማር ለመረዳትና እውነትን ለመፈለግ በዚያ ልክ የተዘጋጀ የአበውን ትምህርት የታጠቀ ልብ ኑሮሽ ለመመርመር ስለተዘጋጀሽ ከምንም በላይ እግዚአብሔር እውነቱን እንዲገልጽልሽ የሁላችንም ጸሎት ነው። አንቺም በርቺ አንብቢ ተጓዥ ለማለት ወዳለሁ። ለምን ቢባል ብዙ አልልም፣ ሊቃውንቱ በደንብ እንዳነሱት ባለሙሉ ተስፋ ነኝ። እውነት አንድ እውነት ነው ያለው። ለምሳሌ ዝለ ያለ ሰው ሁሉም ሰው እኔ የት ነው ያለው ብል 30 ወይም 40 ቦታ መጠቆም ይቻላል። እውነታው ግን አንድ ነው። የቱ ነው እውነት ከተባለ እኔ ያለሁበት ብቻ ነው እውነት የሚሆነው። እናንተ ያላችሁት ሁሉ ላይሆን ይችላል። ሰው እንደመሆነ የመጠን የምገኘው አንድ ቦታ ነው። ልክ እንደዚህ ሁሉ እግዚአብሔር ፈጽሞ ለቅዱሳን የሰጣት አንድ ሃይማኖት ነው ያለው። ሃይማኖት አያድንም ተብሎ በፕሮቴስታንቱ ዓለም በተደጋጋሚ ሲነገር እንሰማለንና ሃይማኖት ማለት አስተምህሮ ማለት ነው። ሌላ ትርጉም ቢኖረውም በዋናነት ግን አስተምህሮ የሚለውን ደግሞ መያዝ ይበልጣል። ለምን ቢባል በአንድነቱ ርባኤ በሶስትነቱ ምንታዊ የሌለበት አንድ ጌታ ሰማይና ምድርን የፈጠረ ሶስት ማንነት ማለት ሶስት ምንነት አካላትን ስንጠቅስ አንድ ማንነት በመልክና ያለው እሱ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ አንድ አምላክ ብላ ቤተክርስቲያን ታምናለች። ሊቃውንቱም ይሄን እያስተማሩ እየጻፉ በጽሁፍ ደረጃም እየተገለጸ ለዘመናት ኑሯል ማለት ነው። እንደዚሁም ሁሉ ይሄን ወጥ የሆነ አስተምህሮ የምታስተምረው ቤተክርስቲያን ኦርቶዶክስ ቤተክርስቲያን ናት።
ይህ ትምህርት ደግሞ እውነት መሆኑ በምንድን ነው የሚመዘነው ቢባል አሁን ካለው መምህር ጀምሮ እስከ ክርስቶስ ድረስ ወጥ የሆነ መሆኑን ትምህርቱን በመጽሐፍ ቅዱስና በአበው ትምህርት እየመዘን እየለካን እንይዘዋለን። እውነት መሆኑ ማረጋገጫችን እሱ ነው። የትናንቱ ከዛሬው ያልተለየ መሆኑ የዛሬው ደግሞ ከነገ ከሚመጡት አባቶች ጋር የማይጋጭ የማይለያይ መሆኑ ታይቶ ተመዝኖ እስ አማን በአማን ብለን እንቀበለዋለን ማለት ነው። አሁን እያልሁ ያለው እህታችን አንድ እውነት ነው ያለ ነው። በደንብ አስመረሽ እንድትጅል የሚፈልገው እንደምትሰሚ ባለሙሉ ተስፋ ነኝ። አንድ እውነት ከሆነ ያለው ያ እውነት የትኛው ቦታ ነው ያለው? የቀደመው አይደለም ወይ? አሁን በፕሮቴስታንቱ ዓለም ታሪኩን ስናጠና የቅርብ ዓመት ነው። ኢየሱስ ክርስቶስ ደግሞ ሁሉም ሰው የሚስማማበት የዛሬ 2000 ዓመት ገደማ ወንጌልን አስተምሮ በፈቃዱ ሞትን የተቀበለ ሕያው አምላክ ብለን እንናገራለን። አሁን ልብ በሉ። እንዲህ ከሆነ የማዳን ስራውን አቆሞ ነበር ማለት ነው። ለ1500 ምናምን ዓመት እነ ሉተር መጣው እስኪያቀኑት ድረስ በቃ የኢየሱስ ወንጌል በምን በኩል ተላለፈ? ለ1500 ዓመት ወንጌልን ጠብቃ ለትውልድ አማናዊውን አስተምሮ ስታደርስ የነበረችው የትኛዋ ናት? በደንብ መመርመር በደንብ ማስተዋል ይጠይቃል። እኔ ደጋግሜ በደንብ አስተውሉ ምልበት ምክንያት ሰው የማስተዋል ጉለት ገጥሞታል ብዬ አስባለሁ። መጽሐፍ ቅዱስ ይሁሉ ማህበር የተፈጠረው መጽሐፍ ቅዱስን እንደ መጽሐፍ ቅዱስ ሳይሆን እንደ ራሳቸው ስሜትና ፍላጎት የሚተረጉም ትውልድ ስለበዛ ነው ብዬ አምናለሁ። ስለዚህ ጥምቀት እነሱ ስለሚያጠምቁ ብለሽናልና እነሱ የሚያጠምቁት ጥምቀት ከሻውር ላለመለየቱ ማረጋገጫው ምንድነው? ከማን ነው የተቀበሉት ሰንሰለቱ? የነሱን ሰንሰለት አምጫቸውና ሕያው እግዚአብሔር ምስክሬ ነው። እዚህም ያሉት ሊቃውንቱ በጋራ ሆነን ቁጭ ብለን እንደ ትልቅ ሰው እናውራ ከተባባል እንደው በደንብ በስርዓት ማለት ነው። እስኪ ሰንሰለቱን እገሌ ለገሌ ያስረከበው ገሌ ለገሌ ያስረከበው ይያሉ እስከ ክርስቶስ ይቁጠሩልን ወይ እስከ ጴጥሮስ ይችላሉ? በርግጠኝነት አንድ 30 ዓመት የሚሆን አንድ 3 ሰዎችን ጠቅሰው ያቆማሉ። ከዚያ በኋላ ግን ቀጥታ ተንደርድረው ቀሲስ ወንትማን ነው እሱ ፓስተር ገሌ ምናምን ብለው አንድ 3 ሰዎችን ይጠቅሱና ቀጥታ የሚሄዱ ክርስቶስ ላይ ነው። ለምን ካልሽኝ መሃል ላይ የተቆረጠ ሰንሰለት አለ። ቆርጠው ለራሳቸው ተቀጽላዘው ስለወጡ ማለት ነው። እኔ ግን አሁን ካሉት ሊቀ ጳጳስ ወይም ፓትርያርክ አቡነ ማትያስ ጀምሬ እስከ ቅዱስ ጴጥሮስ ድረስ ያለ ማቋረጥ በሃይማኖት አበው ዝርዝሬ ያስረዳሻለሁ። ከማርቆስ ጀምሮ ማለት ነው። ማርቆስ የክርስቶስ ደቀ መዝሙር ነው። ከሱ ጀምሮ በመቁጠር አሁን እስካለው ሊቀ ጳጳስ ያለ ማቋረጥ የመጣበትን ታሪካዊ ሰንሰለት ማስረዳት እችላለሁ። ያልተበረዘ ያልተቀጸለበት ብቸኛው የማጥመቅ ስርዓት እሱ ነው። ክህነትን የሰጠ ክርስቶስ ነው። ካህኑ ሊቀ ካህኑ ክርስቶስ ነው። ሊቀ ካህኑ በሱ በኩል የተሾሙ ሐዋርያት ናቸው። ሐዋርያት ያስተማሯቸው የሐዋርያት ደቀ መዛሙርት ናቸው። የሐዋርያት ደቀ መዛሙርት የምንላቸው ሰብዓ አርድእት የክርስቶስ ደቀ መዛሙርት የምንላቸው ሐዋርያት ሰብዓ አርድእት ናቸው። የነሱ ደቀ መዛሙርት 3 ምዕት የነሱ ደቀ መዛሙርት እያሉ እየቆጠሩ አሁን እስካለበት ያልተቆረጠ ሰንሰለት መዘርዘር ይቻላል። በምን በኩል ነው ያልተቋረጠ ሰንሰለት ያለው? አይ ይሄኛውም ያልተቋረጠ ሰንሰለት ነው ያኛውም ካልነ ሁለት ሰንሰለት ነው ክርስቶስ የዘረጋው። መንገዱን የነኝ ብሎ መንገድ አድርጎ ያሳየን ራሱን ነው። ያ መንገድ አንድ መንገድ ነው። አንዱ መንገድ ደግሞ ያቺ ሐዋርያዊት ቅብብሎሽ ያላት ክህነት ያላት ቤተክርስቲያን ናት። ክህነት የሌለው ጥምቀት እኔ እንጃ ምንድነው? ሻወር እንዳንለው ሳሙና የለውም። ምን ብለን አሁን የምንተረጉመው? የለውም ነው በጥቅሉ የለውም። ዝም ብሎ ብድግ ብሎ ማስመሰል እኮ ይቻላል። አስመስሎ መስራት ጌታም እኮ ተናግሯል። ሐሰተኞች ይመጣሉ ማለት አሁን ሐሰተኛ መሆናቸውን በምንድን ነው የምናውቃቸው? የትናንት ታሪክ ስለሌላቸው መነሻ መዳረሻ ስለሌላቸው ትናንት መሰረት ነው ዛሬ ግርግዳ ነው ነገ ጣራ ነው ብላ ቤተክርስቲያን ስታስተምር በትናንት መሰረትነት በዛሬ ግርግዳነት የነገን ጣራነት ለማልበስ የታጠቀች ናት እያልን ነው። በእነሱ በኩል ይሄ ምስጢር አስረዱን ብንላቸው የለም። ትናንትም የለም ነገም የለም። ዛሬ ብቻ ነው ያለው እነሱ ጋር። ትናንትም የተነሱበት የለም ነገም የሚደርሱበት የለም። ዛሬ ብቻ ዝም ብሎ አዲስ የተፈጠረ ነው። ስለዚህ ለምንድን ነው አሁን ልብ ብላችሁ አዳምጡኝ። ለምንድን ነው እነዚህ ሰዎች እንዲሚሩ? ለምንድን ነው ጌታ ያኔ ሐሰተኞች ይመጣሉ ብሏል? ሐሰተኛ ማለት ምን ማለት ነው? መሳዮች ማለት ነው። ተመሳሳይ ዕቃ ታውቃላችሁ። አሁን ጫማም ልብስም በቃ በምንም የማይለይ ልብስም በቃ በምንም የማይለይ ግን በአገልግሎቱ የምትለዩት አለ። ወንፍሬሆሙ ተአምርዎ ማለት ያ ነው።
ጌታ በንግግራቸው ባለባበሳቸው ሊመስሉ ይችላሉ፣ ግን በፍሬያቸው ታውቋቸዋላችሁ ማለት ምን ማለት ነው? ፍሬ እኮ የሚያፈራው ተክሉ ስር ሲኖረው ነው አይደል? እኒህ ደግሞ ፍሬ አያፈሩም። ለምን ካላችሁ ተክልነታቸው ስር የለውም ነው። ተክልነታቸው ስር የለውም። ስር ከሌለው ፍሬ የለውም። ፍሬ ከሌለው በፍሬያቸው ታውቋቸዋላችሁ ማለት ሌላ ፍሬ ሊያፈሩ ይችላሉ በዚያው በተተከሉበት መስመር። ስለዚህ ይሄ ትክክል አይደለም። እሱም በደንብ ማስመር እውነተኛው የት ነው? እስኪ እውነትን እንፈልግ። ምናልባት የደከመ ካህን፣ የደከመ ዲያቆን፣ የደከመ ጳጳስ፣ የደከመ መምህር ሊኖር ይችላል በህይወቱ። እሱ ስለደከመ ግን ሃይማኖትን የሚያደክም የለም። ለምን ካላችሁኝ በሃይማኖቱ የተመሰረተ ካህን እንጂ በካህኑ የተመሰረተ ሃይማኖት የለንም። በካህን ተመሰረተ ካልንም በሊቀ ካህኑ ነው። እሱ ደግሞ የማይስት ነው። እሱን መስመር ጠብቆ አማናዊውን ጎዳናም ማየት ይጠይቃል። እኔ ልል ምችለው አንዱ እሱ ነው። የክርስቶስ ቅዱስ ሥጋና ክቡር ደም መለኮት የተዋሃደው ነፍስ የተለየው ብላ ቤተክርስቲያን ታስተምራለች። ምን ማለት ነው? ነፍስስ ካልተዋሃደው በውኑ የነፍስ ካሳ ተክሷል ያሰኛልን የሚል ጥያቄ ብዙ ጊዜ ሲነሳ እናያለን። እነዚህ ሰዎች እንዲህ ብላችሁ ጥያቄ ጠይቋቸው። ኢየሱስ ክርስቶስ ሙቷል አልሞተም ብሏቸው። ካልሞተ ካሳ አልተፈጸመም። ካሳ ካልተፈጸመ አልዳንም። በደንብ ያዙልኝ። ካሳ ካልተፈጸመ አልዳንም። ካሳው የሚፈጸም በሞቱ ነው። ለምን ካላችሁኝ አዳም ፈረደበት ማለት በአዳም ላይ ፈረደበት እንላለን አይደል? ማን? በየትኛው አዳም ስንል በዳግማዊ አዳም። ዳግማዊ አዳም ክርስቶስ ነው። የአዳም ፍርዱ ምን ነበር? የቀዳሚው አዳም ሞት። የአዳምን የቀዳማዊ አዳምን ሞት በራሱ ላይ ፍርዱን ተሸከመ። ነሳደውየነ የምንለው ማለት ነው። ፍርዱን ተሸከመ እንላለን። ማን ነው የተሸከመው? አካላዊ ቃል ስግው የሆነው ወልደ እግዚአብሔር ኢየሱስ ክርስቶስ። ጥሩ። እሱ የአዳምን ካሳ ካሰልን። ምን አድርጎ? የአዳም ፍርዱ ሞት ነበረ፣ ሞቶ ማለት ነው። ጥሩ። ስለዚህ ከሞተ ሞተ የሚባለው ምን ሲሆን ነው? ሰው ነፍሱ ከስጋው ሲለይ ሞተ ምንለው እኛ እሱ ነው፣ በእኛ ቋንቋ ማለት ነው። በሌላ ተረጓጎም ሞታ ለነፍስ ርሂቅም እግዚአብሔር ነው። የነፍስ ሞቷ ከእግዚአብሔር መለየቷ ብለን ነው የምናስተምር። በጣም ጥሩ። ግን በእኛ ቋንቋ ሞተ ምንለው የነፍስ ከስጋ መለየት ከሆነ ነፍሱ ከስጋው ካልተለየ ካሳ አልተፈጸመም። ከተለየ ደግሞ ነፍሱ ከስጋው የተለየው ሙቷል ማለት ነፍሱ ከስጋው የለም ማለት ነው። ነፍስ ከስጋ ጋር ከሌለ የምንቀበለው ቅዱስ ሥጋ እና ክቡር ደም እምትወሰነዋ የተፈጠረችዋ ነፍስ ከስጋ ተለይታለች። ሞት በራሱ ላይ ሞትን ፈርዷልና ተለይታለች። አሁን ልብ በሉ፣ ተለይታለች። ነፍስ ከስጋ ከተለየች ያ መለኮት ግን ከነፍስ ጋርም ከስጋ ጋርም አለ። ከስጋ ጋር በመኖሩ በትንሳኤው አረጋግጠናል። ከነፍስ ጋር በመኖሩ የሲኦል ነፍሳትን በመፍታቱ አይተናል። ስለዚህ የምንቀበለው ቅዱስ ሥጋና ክቡር ደም ነፍስ የተለየው መለኮት ደግሞ የተዋሃደው እንላለን ማለት ነው። የተዋሃደው መለኮት ነው። እንዲሁም ሊቃውንቱስ በጣም የሚያጠያይቅ በጉባኤ ቤት ለብዙ ቀን የሚያነጋግረን ምንድነው? የተለየው ነፍስ ደማዊ ነው ምንድነው? የተለየችው ደማዊት ነፍስ ናት ወይስ ደግሞ ሕያዊት ነፍስ ናት ብለን እንነጋገራለን። ብዙ ጊዜ ጥያቄ ሆኖ የሚመጣው እሱ ነው። የኛ አስተምህሮ ነፍስ የተለየው መለኮት የተዋሃደው ነው። ደማዊት ነፍስ ደግሞ ካልተዋሃደችው ወአንበስበሰ አዕይንቲሁ የሚለው ደግሞ እንዴት ይተረጎማል ብለው ሊቃውንቱ ያነሳሉ። ወአንበስበሰ አዕይንቲሁ ተአምር ነው፣ መልዕልተ ሕግ ነው። ለምን ዝም ብላችሁ እንደ ሩቅ ብእሲ ትገንዙኛላችሁ ብሎ የተናገረበትን ሐሳብ ማለት ነው። ለምን እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላ እንዲበሉ እንጂ ብሎ ዛሬ በኪዳን ምን ጸልየው ጸሎት የማይሞተው ሞተ እያልን ምን ጸልየው ጌታ ለሚገንዙት ሰዎች ወይም ደግሞ ለኒቆዲሞስና ለዮሴፍ የነገራቸው ቃል ነው። ቤተክርስቲያን እሱን ታስተምረናለች። ስለዚህ መለኮት የተለየ ማለት የተዋሃደው ነው ስንል ህየንተ ነፍስ ነው ማለት ነው። ባጭር ቋንቋ መለኮት ህየንተ ነፍስ ነው የተዋሃደው። ስጋ ግን ነፍስ የተለየው ነው ምንልበት ምክንያት ሙቷል። መለኮት የተዋሃደውን ስጋ በልተን እኛ ደግሞ እንፈወስበታለን ማለት ነው። አዳም በነፍሱና በስጋው የታመመ ህሙም እንደመሆኑ መጠን ነፍስና ስጋ የተዋሃደውን እርሱን ነው መቀበል ያለበት የሚል አካል ካለ ስለዚህ ያልሞተውን ነው የምንቀበለው። ካልሞተ ደግሞ ካሳ አልተፈጸመም። ካሳ ካልተፈጸመ ደግሞ የሰው ልጅ አልዳነም ወደሚል ያመራል ማለት ነው። ስለዚህ የቤተክርስቲያን ቋሚ አስተምህሯ እሱ ነው። እዚህ ላይ ይገርታን ቆርጠው ሌላ እንትን እንዳይሰሩበት ብዬ ነው መለኮት ነው የሚለው የአቡሊናሪዮስ እንደዚህ አይነት ስህተት ስላለ በዛ አንቀጽ የተናገሩት እንዳይመስል ያብራሩት።
ኖ ህየንተ ነፍስ ኮኖ የሚለው ያ አቡነ ዳሪዮስ ክህደትን በተመለከተ የአቡነ ዳሪዮስ ክህደት ህየንተ ነፍስ ብሎ የተናገረለት መለኮት ማነው እሱ ስጋ ወይም ደግሞ ቃል እንበል መጀመር መንገዱ እንዲያመርልን ቃል ነው ቃል ስጋን ከመቤታችን ሲነሳ ስጋን ብቻ ነሳ እንጂ ስግው ሲሆን ማለት ነው ነፍስን አልነሳም ነው ልብ ብላችሁ አስመራችሁ ያዙልኝ አልነሳም ነፍስን ስለዚህ ህየንተ ነፍስ ስለ ነፍሱ ፈንታ መለኮት ነፍስን ሆነው የሚለው በመዋይለ ስጋዌው ነው 33 ዓመት በነበረው ህልውና ማለት ነው 33 ዓመት በነበረው ህልውና ግልጽ ነው ሐሳቤ ከድንግል ከተወለደ ጀምሮ ያለው ኑሮውን ማለት ነው ጠቅላላ ነፍስ የለውም ነው ኢየሱስ ክርስቶስ የአቡነ ዳሪዮስ ክደት እሱ ነው ነፍስ የለውም በነፍሱ ትክ መለኮት ነው ያለው ነው የሱ ክደት እኔ ደግሞ ምለው ሞተ ባልነ ጊዜ ነው ነፍስ የተለየው ነው የምንቀበለው ቅዱስ ሥጋና ክቡር ደም ህየንተ ነፍስ መለኮት የተዋሃደው ነው ነው ግልጽ ነው ሞተ በሥጋ ወሐይወ በመንፈስ ወይም በመለኮት የሚለው ሞተ በሥጋ ወሐይወ በመንፈስ ማለት እሱ ነው ባጭር ቋንቋ በቃ ቅዱስ ጴጥሮስ የተናገረው በሥጋ ሞተ በመንፈስ ግን ሕያው ሆነ ማለት ነው ሞተ በሥጋ መለኮት ወሐይወ በመንፈስ ሥጋ በመለኮት ሕያው ሆነ ማለት ነው ግሩም ግልጽ ነው አይደል ሐሳቤ ግን መምህር መለኮት በፊትም ከነፍስም ከሥጋውም ጋር ነበረ ግልጽ ነው ክርስቶስ ሲሞትም በመስቀል ላይ ከነፍሱም ከሥጋውም መለኮት አልተለየም ሥጋ ግን ነፍስ ግን ከሥጋው ጋር የለም ሲሞት ተለይታለች አዎ ስለዚህ በፊትም የነበረ ነገር ስለሆነ በኋላ ነፍስ ስትለየው መለኮቱ ሥጋን ለመጠበቅ ለማስነሳት የመጣ እንዳልሆነ እንዲብራራ ነው አዎ በፊትም ነበረ መለኮት በዚህ ደረጃ እንኳን እኔ እኮ ተረድቼዋለሁ መምህር ትክክል ነው ለእንትን ለቲክቶክ ከዚህ ቀደም እኔን ምን አረጉኝ መጽሐፍ ቅዱስን በመላት ካልተረዳ ነው ወንጌል ማርቆስ 1 ሲል ማቴዎስ 2 ቢል እርስ በርሳቸው የሚላተም ነገር የሚመስል ነገር ልታዩ ትችላላችሁ ብየስል ወይ ማርቆስን እንትን ማቴዎስ ያጋጫዋል አይነትና እርስ በርሳችሁ ይጋጫል በሚል ሙስሊሞች ተርጉመውብኝ ያው ቀሲስ እንዳሉት ወንጌል ከወንጌል ይላተማል ብለው አቀረቡትና ይሄ ኤአይ ስላለ በአሁኑ ዘመን አርቲፊሻል ኢንተለጀንስ ይንተን ቀሲስ አባቴ የሚል ፖለቲካ እንዳይሰሩበት ነው ክርስቶስ ከሞተ በኋላ እየንተነሱ ቆልቆቶ ብሎ ያምናሉ ብለው እንዲያማ እንዳንላው ከሞተ በኋላ ማንዳን ገባኩ አብራርተዋል አረ ሌላ ልጨምርላችሁ አንድ ሌላ ምስጢር ልጨምር አሁን እንደው ማለት ለምእመናኑ በጣም ይቅርታ ብዙ ጊዜ የማይገባችሁ ነገር እንዳናነሳ ፈራለሁና ምንድነው ሌላ ምን ልጨምር ያልሁት አሁን መለኮት እንላለን አይደልኛ መለኮት በሥጋ ያው ህየንተ ብለን በመናገር ጊዜ ማለት ነው ለሥጋ እኮ ነው ይውላችሁ ምንድነው የማንን ሥጋ ነው ምንለው የኢየሱስ ሥጋ ኢየሱስ ማለት ምን ማለት ነው በቃ ይሄ ብቻ መልስ ነው ምክንያቱም ኢየሱስ ማለት መድኃኒት ማለት ነው ብለን እንናገራለን አይደል ይሄ መድኃኒት ምን ያለ ነው የተቀመመ መድኃኒት ማለት ከምንና ከምን የተቀመመ ስንል ትስብእትና መለኮት አንድ ሲሆን የወጣ ስም ነው አይደል የተዋህዶ ስም ነው ይሄ ስም የተዋህዶ ስም ከሆነ ኢየሱስ ነው እኮ ያልን ያለ ነው የኢየሱስ ሥጋ ነው ያልነው ማለት ያ መለኮት የተዋህደውን ሥጋ ነው የምናወራው ስለዚህ ያ ነፍስ የተለየው ስንል መለኮት ግን ያለው ነው ማለታችን ነው መለኮት ያለው ነው ማለታችን ነው መለኮት ያለው ማለታችን ነው እንጂ ነፍስ ሲለየው መለኮት ያለው ህየንተ የሚለው ቃል ነፍሱን የሚተካ መለኮት አለው ለምሳሌ ህየንተ ነፍስ መለኮት ከሌለው ምን ክደት ያመጣል መሰላችሁ መለኮትም ነፍስም ከተለየው ቦዘን ሥጋ የሩቅ ቢሲ ሥጋ ነው ያሰኛል ነው መለኮት ስላለው እኮ ነው መድኃኒት ሥጋ የሆነ መለኮት የተዋህደው ስለሆነ መድኃኒት ሆነ ማለት ነው እንጅኮ መለኮቱም ከተለየው ትስብእ ማለት ነፍሱም ከተለየው ከአብርሃም ከይስሐቅ ከያዕቆብ ወይም ከኔ ሥጋ የተለየ አይሆንም ያን ሥጋ መለኮት የተዋሃደው በመሆኑ ህየንተ የሚለውን ቃል ከሞተ በኋላ እንናገራለን እነዚያ ግን የአቡነ ዳሪዮስ ጠቅላላ ነው አንድየውን ይኩነኒ በከመ ትቤለኒ ስትል ድንግል ነኮ ሚል የሰውየው ክደት ያኔ ነው ያ መጦ ቃል ሥጋን ተዋሃደ ይላሉ ነፍስ ግን የለም ነው በቃ ከዚያ ጀምሮ ማለት ነው
ከዚያ 33 ዓመት የተንቀሳቀሰው ኢየሱስ መለኮት የተዋሃደው ስጋ ብቻ ነው እንጂ ነፍስ የሚባል የሌለው ማለት ነው። እኛ ደግሞ ነፍስ መለኮት ማለት ነፍስ ስጋ መለኮት ብለን ነው የምናምነው። ማለት ስጋና ነፍስ ያለው እንደኛ እኛን መሰል አይደል የምንለው ከኃጢአት በቀር ዘንበለ ኃጢአት ባህይቲታ ማለት በባህሪ ያዳመ ባህሪ ስጋ ከነፍሷ ነፍስ ነሳ። አዎ ያን የነሰውን መለኮት ተዋሃደው መለኮት የተዋሃደው 33 ዓመት ኖረ። በጊዜ በፈቃዱ ሲሞት ደግሞ ነፍስ ሲለየው መለኮት ግን እንደተዋሃደው ሳይለየው ነው እንጂ የዛን ቀን መጥቶ ተለይቶት ነው። የዛን ቀን መጥቶ ነፍሱ ሲወጣ መጥቶ ቆመለት የሚባል እንዴ ዘበኛ ሲወጣ ዘበኛ ተቀጠረ የሚባል አይነት ሐሳብ የለም። ደሞም እኮ መምህር እንደው እንዲያብራሩት በዚያው መለኮት እኮ ከነፍስም ከስጋም የተለየ ስላልሆነ ነፍስን ይስባል አይደል እንዴ? ግን በቃ ነፍስ ከስጋ ተለይቷል የሚለው ቃል ግን በመለኮት ተስቦ ተዋህዷታል ተብሎ አይተረጎምም አያስተረጉምም። ከተተረጎመ ሳይሆን እኛ ስንቀበለው ከመለኮቱ ያልተለየውን ስለሆነ የምንቀበለው ከነፍሱም ጋር ህብረት አለን። እውነት ነው። በህብረት ደረጃ እናነሳ አይ ይሄማ ደግሞ እንደዚህ ብለን ካላመን አሁን እርሱ ያሉትን ካላመን ደግሞ ምን ክደት ያመጣል መሰሎት? ደግሞ የአዳም ካሳ የተፈጸመለት ለመዋቲ ስጋው እንጂ ህያውት ለምትወን ነፍሱ አይደለም። ስለዚህ አዳም ገና አልዳነም ወደሚል ደግሞ ሌላ ክደት ያመራል። እሱ ነው መምራ ግሩም። እሺ እግዚአብሔር ይስጥልን መምህር ኤፍሬም ግሩም፣ በጣም ግሩም ነው። በነገራችን ላይ በጣም የሚገርመኝ ነገር አለ መምህራን እዚህ ስለ ነፍስ አፈጣጠር ነፍስ የሰው ልጅ ስጋን ከናት ከአባቱ ማለት ሲነሳ በዚያን ጊዜ ነፍስ ማህባ አልቦ ሀበቦ ተፈጠራለች ብለው የሚያምኑ አሉ። ካቶሊካውያን እንደዚህ ያለ ትምህርት አላቸው። እና እንዴ በጣም የሚገርመው ነገር እንደዚህ ብለው የሚያምኑ ከሆነ ሰው ከአዳምና ከሔዋን አዳምና ሔዋን በነፍስም በስጋም ተረግመዋል። ስለዚህ ሰው ሲወለድ ያንን አይነት ሆኖ ነው የሚወለደው። ስለዚህ ሰው ከአዳም ነፍስን አይካፈልም ከተባለ ነፍስ የአዳምና ሔዋን ልጆች ነፍስን ከአዳምና ከሔዋን ካልወሰዱ አዲስ ነፍስ ማህባልዋ የምትፈጠር ከሆነ ኦኬ በራሷ ንጽሕት ናት ነፍስ። ስለዚህ የሰው ስጋው ብቻ ነው የጎሰቆለው። ይሄ የባህሪ ጉስቁልና የገጠመው የሚል ነገር አያመጣባቸውም ወይ? እንደዚያ ከሆነ ደግሞ ክርስቶስ የነፍስ ቤዛ ሳይሆን የስጋ ቤዛ ብቻ ያስብልም ወይ? እና እንዴት አይተው እዚህ ውስጥ እንደገቡ እዚህ ቅርቃር ውስጥ እንዴት እንደገቡ በጣም እደነቃለሁኝና እኛ ግን ክርስቶስ የነፍስም የስጋም ቤዛ ነው። የነሳውም ስጋንም ነፍስንም ስጋንም ነው። የተቤዠንም ነፍሱን ስለኛ በመስጠት ጭምር ነው። እንደውም ያን ጊዜ በታላቅ ድምፁ ነፍሱን ሰጠ ይላል መጽሐፍ ራሱ። ነፍሱን ስለኛ ሰጥቷል፣ ስለኛ ሞቷል። የሱ ሞት የኛ ህይወት ነው የሆነው። እንደዚያ ነው እና በሞቱ ነው የታረቅነው። ህይወታችሁ በክርስቶስ ኢየሱስ ተሰውሯል ይላል እዚያ ቆላስይስ ምዕራፍ 3 ላይ ራሱ እኮ ይናገራልና በበጉ ደም ተሸፍነናል። እግዚአብሔር ክብር ምስጋና ለወደደን ከኃጢአታችን በደሙ ላጠበን ይሁን። በጣም ግሩም ነገሮች እየተነሱ ነው። የምትጨምሩት ካለ መምህራን ሌሎቻችሁ ድምጽ አሰሙና ቆይ በነገራችን ላይ አዳም አለህ እኔ አዳም እንግዲህ አረተረከበኝ ፕሮግራም መሪ እኮ አርገህ እኮ እሺ አንድ ጊዜ ታላቁ ይምጣና ሰላም ብለ ነው። ታላቁ የት አለ? ማን ነው? እስኪ መጣው ያለ ነበር። ፈታዋል? ፈታውታል። እኔም ከማለቴ በፊት ነው የተፈታውና ያው የሚከተላቸውን ማወቃቸው ትልቅ ነገር ነው። ትክክልም አይደለም እንጂ በኃይል ልገለጥ ነበር እና ትክክልም አይደለም ማለት በዚህ አጋጣሚ እንደቀላል ነገር ስለማይታይ አንዳንድ ጊዜ እንደዚህ ያሉት ነገሮች ወንድሞቻችን ልጆቻችን ጥንቃቄ አድርጉ። ስሜት በጣም ልጆቻችሁን ወንድሞቻችሁን እህቶቻችሁን በኩልነት ውደዱ።
ማንኛውም ሰው እኔና መምህር በረከት በአንድ ትምህርት ላይ በእኛ የእውቀት ገደብ ምክንያት አይ እንደዚህ ነው ብንል ይህ የትምህርት ቤት ወግ ነው። በቃ የትም ቦታ ላይ ያለ ነገር ነው እና እንደዚህ ሲሆን እናንተ አንደኛው ከኔ ጋር ሌላኛው ከመምህር በረከት ጋር ሆኖ ድንጋይ የምታቀብሉ ልጆች እንደው ከቲክቶክ እንድትጠፉ ምኞታችን ነው። በሐሳብ ማለት ነው። ሐሳባችሁን ነው እናንተ ሳይሆን ሐሳባችሁ እንደዚህ ያለ አመለካከት እንዲጠፋ ምኞቴ ነው። እንሰራለን። የጥላቻ ልዩነት ምናምን ፈጽሞ አያስፈልግም እና እንደው የሆነ ነገር እየፈለጋችሁ ልዩነትን የሚፈጥር ነገር አታርጉ። ጥንቃቄ እንድታደርጉ በጣም ጥንቃቄ አድርጉ። እግዚአብሔር ይመስገን ዛሬ በነገራችን ላይ ባለፈው የሆነ ላይ ገብቶ ነበር ነጋዲሳ እና እየጠበቅኩት ነው ጋዲሳ የሰሞኑን ጉዳይ ይዞ እንዲመጣ በጣም በጉጉት ነው የምጠብቀው። ጎበዝ ልጅ ነው። በዚህ የሉተራንን አስተምሮና ይሄ ጴንጤቆስጣልን ዝርግፍግፉ እንደሚያወጣው አራቅቶ ነው የሚጥል ጋዲ እንገባበታለን አንድ ቀን እሱ ቤትም ላይቭ እንገባለን። አሁን ይሄ 47000 ዶሚኔሽን እንዲው ቀነስ ይያለ እንዲመጣ ምኞታችንም ነው። እንደው ትንሽ ሰብሰብ ቢበሉና ከነሱ ጋር ደግሞ ሰብሰብ ብለን አውርተን ወደ አንዲቷ ቤተክርስቲያን መተው እንዲጨመሩ እንሰራለን። ዓላማችን እሱ ነው። የሁላችንም አልቲሜት ጎል ምንድነው ከተባለ አንዲቱ ቤተክርስቲያን ውስጥ እንድንኖር ነው። እዚህ ስራ ፈት ቦዘኔ የለም። ሁሉም ጉባኤ ዘርግቶ የሚያስተምረው እዚህ ውስጥ ያለው የምታዩዋቸውና ዓላማችን የፍቅር ነው። ሰዎች ሁሉ ወደ ክርስቶስ ቤተክርስቲያን እንዲጨመሩ ነው። ይሄ ደግሞ በፍቅር የምንሰብከው ወንጌል ራስ ወደሚሆን ወደ ክርስቶስ በፍቅር የምናድግበት መድረክ ነው መሆን ያለበት። እንበርታ፣ እንጠንክር፣ የስተትን ትምህርት እንግለጥ፣ የጠፉትን እንፈልግ፣ የባዘኑትን እንሰብስብ፣ የተሰበሩትን እንጠግን። ይሄ ሁሉ ከፍቅር ጋር የሚደረግ ነው። ታላቁ መጥቷል። ዌልካም ታላቁና ይሄንን ማድረግ ከኛ ይጠበቃልና እንደዚህ አንዳንድ ነገሮች ሲኖሩ እንረጋጋ ለማለት ነው። አይ ላቭ ዩ ሶ ማች። ገብርኤል በፋርስ ስንት ቀን ነው? 21 ቀን ነው ተቋቋመኝ ይላል። አዎ አንዳንዴ መላእክትም ለትህትና ሲባል ይታገታሉ። የሕዝቅኤል ጥያቄ ታላቁ ጅብሪል ስሞት መቀየር አለበት፣ ገብርኤል ሆኖ መውጣት አለበት እና ያው ለነገሩ ያው ቅድም እንዳሉት ነው። ያው ገብርኤል ተቋቋመኝ ነው። ዌልካም ታላቃችን ትንኩሽቷ ታላቁን ሳያት ተወርውራ የምትወጣ የቆሎ ተማሪ ያለች እዚህ ቅኔ ላይና እንደዚህ አይነት እንደው ታላቁን ዝም ብዬ በፎቶ አይታወቁም። ታላቁና የሆነ ምስለው ነገር አለ። አንዳንዶች አሁን አዳምን ራሱ በቃ ተቸግሬያለሁ። ምን አይነት ሰው ነው የሆነ አዳም ባይዘው? ወደፊት መምህር በረከት በዚህ ተደብቆ የሚመጣን ሰው እናጋለጣለን። ላይቭ እንገባለን። ምንድነው ተደብቃችሁ የምትወጡ ውጡ እንላለን ማለት ነው። ከነ አቡነ ዮሐድ በስተቀር ማለት ነው እስልምና ላይ ከሚሰሩት እኔ አዳም እንኳን ያው የሁሉም ሰው መልክ ነው የሚኖረው። ኧረ እዚህ ጋር የሁሉም ሰው ነው እና እንዴ ልንተላለፍ ሁሉ እኮ እንችላለን። እናንተ ተው እንጂ ኧረ ተው። ባይሆን ለኛ ተገለጡ፣ በውስጥ ላኩልን ፎቶ ምናምን እንዴ እንተዋወቅ እንጂ ጥሩ አይደለም። ሰው እንደዚያ ጥሩ አይደለም። ታላቁ በጣም ይቅርታ። እሺ እኔ ስክሪን እያየው ስላልነበረ በጣም ይቅርታ። እና አንዳንድ ሰዎች እንደዚህ ናምት ይላሉ። ይቅርታ በጣም ህፃን ጠነቆለኝ ብለህ እኮ አትቆጣም አይደለ? አይ ወይኔ ምናምን አትልም። አዎ ቲክቶክ ላይ አይባልምና አልፈው ትሄዳለህ። ለዛ ነው ወደ ትምህርቱ ቀጥሉ። ጎበዝ ታላቅ አይደለህ? እንደዚያ ነው። ፕሮግራሙን ምራው። እኔ አረፍ ልበል አዳም። እሺ ቀሲስ እሺ። እዚህ ላይ ግን እኔ አንድ ነገር ማስቀመጥ ፈልጋለሁ። እግዚአብሔር በሚያውቅ ይሄ በዚህ ሚዲያ ድህረ ገጽ የምንገናኝ ማናቸው በተለይ ደግሞ
ለትውልዱ አማናዊውን ትምህርት ሳይበረዝ የሚያደርሱ በርካታ ወንድሞች አሉን። እግዚአብሔር ይመስገን ያሰኛል። ከዚህ በመቀጠል ግን እኔ ልጆች በጣም ደጋግሜ እዚህ በፊትም ተናግሬ ያለው ዛሬም ስለ ቃሉ ይቀርበሉኝ እንግዲህ ደፈር ያለ ቃል ልናገር ነው። እሱ ምንድነው የሆነ ግማሹ ላበበ ደጋፊ ግማሹ ለሆነ ምናምን ሆናችሁ ማዶና ማዶ ድንጋይ በማቀበል ወንድማማቾችን ለማራራቅ የምታደርጉት ጥረት እኔ እግዚአብሔር ምስክሬ ነው ክርስቲያን ይቀርና ሰው እንኳን ለመባል የጎደላችሁ ፍጥረታት ናችሁ። ሰው ማለት ፍጹም ፍጥረት ማለት ነው። በቃ ስመ ሁልቆ ሳብ ፍጹሙት በዕብራውያን እንዲል በሰባት ባህሪ እየተፈጠረ ነው ማለት እንዲያውኑ ደግሞ አንድ ፍጹም ባህሪያዊ ፍጥረት የሆነ ማለት ነው። እንዲያለ የከበረ አካል ይዞ ከእንስሳ የተለየ ክብር ተሰጥቶት ተፈጥሮ ወደ እንስሳነት ራስን ማውረድ ጅልነት ነው። እግዚአብሔር በሚያውቅ ትክክል አይደለም። ማንም ሰው እኔን በግል ሊጠለኝ ይችላል። ዳሩ ግን የቤተ ክርስቲያንን ትምህርት ሳይበረዝ ለትውልድ እስካስተላለፈ ድረስ በግል ልጠለው ይችላል። በዚያ አስተምህሮ ግን ያንን ሰው እየፈረጁ እየለኩና ዝም ብሎ ትምህርቱን መገምገም ይቻላል። ልክ አይደለም ይሄ ከምን አመጣው ብሎ መገምገም መገሰጽ ይቻላል። መረጃ ይዞ ማለት ነው። ግለሰባዊ ጥላቻ ግን ሊቆም ይገባል። ትክክል አይደለም። አማናዊው ትምህርት እስከገለጸ ድረስ ምንድነው የሚባለው? አንድ ንጉስ አስሯቸው ነበር አባ ጊዮርጊስ ዘጋስጫን ይባላል አይደል? እና ሞተ ተብለው ሲነገሩ እስር ቤት ሆነው በጣም ያለቀሱ ይላል። ያሰረህ እኮ ነው የሞተ ደስ እንዲልህ ነበር ያበሰርንህ ለምን ታዝናለህ ሲሏቸው እኔን ቢጠለኝ እመቤታችን ግን ይወዳት ነበር ብለው አሉ ነው የሚባለው። እኔን ቢጠለኝም የሃይማኖቴን አምኖና ትምህርቴን በደንብ የቤተክርስቲያን ትምህርት የሚገልጽልኝ ወንድም ከሆነ ይበል ነው ይያሉ ማሞገስና ከጎኑ ሆኖ ማበርታት ሲገባ ወደ ኋላ ቀሚስ መጎተት እንዳይራመድ በልዩ ልዩ ነገር ማሰ ይሄ በጣም ትክክል አይደለም። እግዚአብሔር በሚያውቅ ማለት ነው። የግል ትምህርት ጥፋት ያለበትን ሰው ልክ አይደለም ብለን እንገስጻለን። ከዚያ ውጭ ግን ትክክል አይደለም። ምናልባት አሁን እንዲሁ በእውነት በስተት ከሆነ እኔ ነኝ ያደረኩ በስተት ነው ብሎ መናገር ይቻላል። ስራዬ ብሎ ታስቦበት ባላማ ከሆነ እንደዚህ አይነት ነገር የምታደርጉ ግን ይሄ ትክክል አይደለም። በቃ ትምህርት ያስተማረ የሆነ ሰው ስተት ካለበት ትምህርቱን አንጡት እንገመግመዋለን። በአባቶች ትምህርት በመጽሐፍ ቅዱስ እንመዝነዋለን። ከጎደለ ማኔቴ ቄልፋሬስ ብለን እንጥለዋለን። ትክክል አይደለም ይሄ ትምህርት ብለን ሰውየውን አይደለም እንጥለው አስተምህሮ ልክ የሆነ ነገር እያስተማረ ግን ዝም የሆነ ነገር ብቻ እኛ ደስ ስላላለን ብቻ ዝምሮ እንደዚህ አይነት ጎዳና መቆም መቻል አለበት ነው። ከዚያው ውጪ ይሄ በሚዲያ ላይ የሚታዩ አላስፈላጊ ጥላቻዎች መነቃቀፎች ምናምን ሰውን እየነቀፍን የምንሰብክለት ወንጀል የለም ለክርስቶስ። የማናየውን እግዚአብሔር ለማመስገን የምናየውን ሰው መጥላት እኮ መስፈርት አይደለም። ሰውን ካልጠላን ልታመሰግን አትችልም አላለንም እኮ እግዚአብሔር። እኔን እንዳመሰግንህ እንደወደድህ እንዳመለከኝ የማውቅህ የፈጠሩትን ፍጥረት ስታከብር ነው ብሏል አይደል? መልእክተኛውን ያላከበረ አላነበባችሁትም? ማቴዎስ ወንጌል 22 ላከ እኮ ነው የሚለው አይደል? እኛን ደበደቧቸው ወገሯቸው ይል። ስለዚህ አሁን የደበደቧቸው የላከውን ስላላከበሩት ነው። ላኪው ስላልተከበረ መልእክተኛው አልተከበረም ማለት ተደበደበ። ከዚያ ደግሞ እንደገና ላከ ይላል። እነሱንም ደበደቧቸው ማለት በየጊዜው የሚመጣውን ወንጌል ሐሳቡን አልቀበልም ይያሉ ማስፈንጠርና መጥላት እሱ ነው ማለት። ከዚያስ መጨረሻ ባለቤቱ ራሱ መጣ የሚለው እሱ ነው። ስለዚህ ወንጌላዊውን እየላከ መመለስ ካልቻል ራሱ ይመጣል። ሲመጣ ደግሞ እንግዲህ ለምን እንደሚመጣ እግዚአብሔር ታውቁታላችሁ። እንግዲህ ዳግም ምጽአቱ ለፍርድ ስለሆነ እንዳይፈረድብን በተቻለን አቅም ይሄ በቃ ማንንም ከመጥላት ውጡ። በቃ ማንንም ከመጥላት ማለት ነው። ትምህርቱን እንማማራለን። ይሄ ከግለሰብ ጥላቻ ግን ልንወጣ ይገባል። ምንም አይጠቅምም እኮ ነው የምላችሁ። እንደ ብር ባንክ አይቀመጥ ምን ይሰራል? ምን አይል ምንም እኮ ጥቅም የለውም እኮ። ቢጠቅም ሁላችን እንደ መሳሪያ አንጠልጥለን እንዞር ነበር። ግን የለውም። ስለሌለው በቃ እንቅፋት ነው። በቃ ወጠበቆስ ወክ የሚለው ይሄ ነው። በቃ ማርቆስ ወንጌል ምዕራፍ 4 ላይ ያለው እንዳያድግ ሾህ አንቆ ያዘው ማለት ተተክሏል እኮ ጥሩ መሬት እኮ አግኝቷል በቅሏል እኮ ግን እንዳያድግ አንቆ ያዘው ማለት ምን ማለት ነው? ተምረናል አዎ ምናምን በጣም ብዙ አውቀን ግን ፍሬ እንዳናፈራ ሾህ አነቀን ማለት የጎረቤቱ ነገር ነው ነው የሚለው መተርጉማኑስ ተረጉሙ። የሰፈር ነገር እሷ አፍኖ ያዘው እንዳይወጣ ማለት እንዲህ አይነት ነገሮችን እናቁም። በጣም እኔ አደራ ነው የምትሰሙን ከሆነ ማለት ነው። መልካም እግዚአብሔር ይስጥልን።
እሺ እየሰማለሁ ምናልባት እዚህ ላይ ይበቃል። አሁን አንዳንድ ጊዜ መምህር እንትን ታላቁ ጥሩ አድርጓል እና ሆን ብለው ሰዎቹ ሐሳብ ለማስቀየስ አጋንንት እንደዚህ ያለ ነገር ስለሚጠቀም አሁን እኛ ቅድም መምህር በረከት ያሉት አለኩ አሁን እኛ ላይ ወተን ደርሰናል ሌላ ዓለም ላይ ነው ያለነውና ስለዚህ አንዳንድ ያጋንንት ጣልቃ ይገባል እንደዚህ ያለ ነገር እንድናወራ ኦን ታርጌት የሚሰራበት ሁኔታ ስላለ እኛ ደግሞ እንደ ባብ ልባሞች እንደ ርግብ የዋሆች ሆነን ነገሮችን በማስተዋል እናያለን እና ምክሩን እንዳለ እንውሰደው መምህር ኤፍሬም የመከሩንን ከዚህ በኋላ ግን ወደ እንትናችን እንግባ ወደ ትምህርታችን እንግባ ወደ ከፍታችን እኛ ቤተክርስቲያን አንዲት ቤተክርስቲያን ያለችን አንዱን የክርስቶስ ሥጋና ደም በመንቀበልባት ቤተክርስቲያን ብቻ ነው አንድነታችን ያለው ከዛ በተረፈ 47000 ዶሚኔሽን ሆነ ምስጢረ ጥምቀት አያድንም ሥጋው ደሙ ምሳሌ ነው ብለህ ከዚያ አንድነን አይሰራም እና ብራዘር ዳዊት እንዳለው እኔ እዛ ከማደርገው ይልቅ አማናዊ ነው ብለው ሥጋውና ደሙን ከሚያቀብሉት ጋር ሄጄ ብቀበል ካቀበሉ ይኔ ያለ በነገራችን ላይ ከሰጡኝ እዚያ ሄጄ ብቀበለው ይሻላል ትክክለኛ ነገር ነው ክሬዲት እንሰጣለን ለዚህ ይሄ ደግሞ በነገራችን ላይ ታማኝ መሆኑን ነው የሚያሳየው ብራዘር ዳዊት በጣም ታማኝ ነው ምክንያቱም መካነ ኢየሱስ የሚሉት እና ያለው በቃ አንድ አገልጋይ የሚጠበቅበት የሚያምነውን እንደዚህ በድፍረት መናገር ነው እኛም እናውቃለን ከኛ የሄዱት ልጆችን አያጠምቁም እነሱ መሬት ላይ የምናውቀው ነገር ስለሆነ ማለት ነው ብራዘር ዳዊት የዚያ አገልጋይ እንደመሆኑ እንደ ሁኔታው የሆነ እንደነ ኢየሩሳሌም ልክ ሉተራን አማናዊ ነው ሥጋውና ደሙ ሲሉ እኛም እኮ ዝም ብለን ባዶ ህብስት ነው ብለን እንኳን ለምንቀበለው አሉት እናንተና ስንሰማቸው ሲያብራሩ ማርያምን እና እኛም እኮ ምንም አይጠቅምም አንልም እንዴ ምስጢር እኮ ነው ይሄ ታላቅ ምስጢር በእውነት እንደዚህ ማሰብ ምናምን አሉ እና ሰሞኑን ጴንጤቆስጣልም አይ በነገራችን ላይ በብዙ ነገር ወደኛ እንደመጡ ታውቃላችሁ በጣም በብዙ ነገር እየመጡ ነው እንዴ ስለ ምስጢራት ብቻ አይደለም በጣም ብዙ ነገሮችን እኮ አክሰፕት ያረጉ አሁን ደግሞ ሰሞኑን ሉተራን ካልሆን ይያሉ ነው ጴንጤቆስጣሎች አሁን ሉተራን ካልሆን አላሉም ለነገሩማ ህፃናትን ለምን ታጠምቃላችሁ ህፃናትን አላመኑም ይሉንና ኦኬ ህፃን ልጅ እንደተወለደ ቢሞት ሲኦል ነው የሚገባው ወይስ ገነት ብላችሁ ጠይቋቸው አይ ህፃን ልጅ እንዴት ሲኦል ይገባል ይላችኋል እንደዚህ ነው የሚሏችሁ ባይዘ አይ ሲኦል እኛ ህፃናት ሲኦል ይገባሉ ብለና እና የት ነው የሚገባው ገነት እንግዲህ ሁለት ቦታ ነው ያለው ታዲያ ከቤተ ክርስቲያን ወደ ቤተ ክርስቲያን ከመጨመርና ገነት ከመግባት የትኛው ይበልጣል እኛ በቤተ ክርስቲያን የተጨመረ ወደ ገነት መግቢያ በር ነው እንደሆነ እናምናለን ግን በምድር ላይ አሁን ክርስቲያን ከመሆንና ገነት ውስጥ ከመግባት ግን አንድ ነው ብለን አናምንም ለምን ክርስቲያን የሆነ ሰው በክደት ደህንነቱን ሊያጣ ይችላል ህይወትን ሊያጣ ይችላል አንድ ክርስቲያን የነበረ ሰው ከእምነቱን ከካደ ከቤተ ክርስቲያን ውጭ ሊጣል ስለሚችል ገነት ደግሞ ከገቡ መውጣት ስለሌለ እና ገነት የሚገባ ህፃን ልጅ ወደ ጥምቀት እንዳይገባ እንዴት ይከለከላል ይልቁንስ እንደኛ እንምንላለን ተከለወም ለህፃናት ይምጻሐቤ ህፃናትን ወደ ይመጡ አትከልክሏቸው ብሏል ጌታ ህፃናትን እኛ እናጠምቃለን በብሉይ ኪዳንም ከግዝረቱ አለያቸው እንደውም ወደ ቤተ መቅደስ እንዲገቡ በ40 ቀንና በ80 ቀን ኦሪት ዘሌዋውያን ምዕራፍ 12 ላይ ይናገራል ከቤተሰቡን በሙሉ በቤተ ያለው ሁሉ ይገዘርና የዚያ የግዝረቱ የቃል ኪዳኑ ምልክት ልጆች ሁኑ ከህዝብ ይቆጠሩ ብሏል እኛ ህፃናትን ወደ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያን አካል እንዲሆኑ በጸጋ መንፈስ ቅዱስ እንዲያድጉ በምስጢራት እንዲሳተፉ ህፃናትን የሚያገል ቤተክርስቲያን የለም እና እንዲህ እናደርጋለን እና ፕሮቴስታንት ግን ገነት የሚገቡ ህፃናት ግን ደግሞ መጠመቅን የሚከለክል እንትን ያላቸው እኛ እንደዚህ ነን ለማለት ፈልገ ነው እዛ ላይ ነው የምናተኩረው ወደዚያ ጨምሩበት ሊቃውን ቴንኪው እንደው እዚህ የሆነ በተደረገው ነገር መምህራንም እንዳሉት እንደው አንድ ነገር የሆነ ሰው የሆነ ነገር ሲያደርግ ምናምን እንደው ቢግ ኢሹ ባናደርገው ይሄ መለያያ በጣም ከሆነ ከአንድ ስህተት ትልቅ ነገር ባንፈጥር ጥሩ ነው
ብዬ አስባለሁ እኔ። ምክንያቱም ሰዎች የሆነ ነገር ፕሮቮክ ሲያደርጉ እንደዛ እንዲሆን ሲፈልጉ ነው የሚያደርጉትና ለዛ መንገድ ባንሰጥ። አሁን ታላቁ እንዳለው በቃ ይሄንን እርሱ ተውትና ወደ ሌላው እንሂድ እንዳለው እንደዛ ብናረግ ጥሩ ነው። በቃ አንድ ሰው የሆነ ነገር ወይ ተሳስቶ ወይ የሆነ ተንኮል ፈልጎ ወይ የሆነ ነገር ማናደድ ፈልጎ ብቻ የሆነ ነገር ሊያደርግ ይችላል እና ያንን በጣም አላምተን ምናምን እሳት እንደሚለማው ከዛ ውስጥ የሆነ ትልቅ ኢሹ ፈጥረን ድብድብ መፍጠር ጥሩ አይደለም። በቃ ማለፍን እንልመድ። ታላቁ እንዳረገው እንለፈው። እንዲህ አይነት ነገር ሲሆን ማለፍ ነው የሚሻል። እንደው የሚወራውን የሚነገረውን የሚደረገውን ሁሉ እያንዳንዱን እያነሳን ካየን እኮ እንደው በአንድ ቦታ ሆነን መነጋገር መመካከርም ይከብዳል እና እንደው እንዲህ አይነት ነገር ብዙ ትኩረት ባንሰጥ በቃ ማስተካከል ነው የጠፋውን ነገር እንጂ ወደ ሌላ ወደ ትልቅ ነገር ቀሲስ አሁን ቅድም ተውት ይሄን ያሉት ለዛ ነው እንደው ተረዱት ሁላችሁም ለማለት ነው። ግን የጥምቀት ጉዳይ ቀሲስ እነሱ እኮ ሕፃናት መጠመቅ የለባቸውም የሚሉት ብዙዎቹ ከነገረ ድነት ትምህርታቸው ላይ ችግር ስላለ ነው። ኢሬዚስቲብል ግሬስ የሚያስተምሩ ሰው አንድ ጊዜ ከዳነ ዳነ ነው ብለው የሚያስተምሩ ከሆነ ሕፃን በሕፃንነቱ ጸድቆ በቃ ምንም ሳይሰራ ወይም በመወለድ ብቻ መንግስተ ሰማያት ሊገባ ነው የሚል ከጀነራል አስተምሯቸውም የሚመነጭ ፍራቻ አለባቸው። እኛ ደግሞ ምንድነው የምንለው? አንድ ሰው ስለተጠመቀ እኮ መንግስተ ሰማያት ይገባል ማለት አይደለም። ቅዱስ ቁርባን ስለተቀበለ መንግስተ ሰማያት ይገባል ማለት አይደለም። መታዘዝ አለበት። እምነቱን በመታዘዝ መፈጸም አለበት። በንስሐ መኖር አለበት። ፍጻሜውም ግዴታ ያስፈልገናል ማለት ነው። ስለዚህ የኛ ሕፃናት የማያስቸግረን እኛ ሕፃን ተጠመቀ ማለት መንግስተ ሰማያት ገባ በቃ እዚያ በኋላ ተፈርሞ ተሰጥቶት በቃ እዚህ በኋላ መንግስተ ሰማያት ዝም ብሎ በመወለድ ብቻ እንደ ዘር እንደ ብሉይ ኪዳን በመወለድ ብቻ መንግስተ ሰማያትን አገኘ ብለን አናስተምርም። ሲያድጎ አስተውሎ ወንጌልን ተምሮ መፈጸም አለበት። አድጎ አይ ብላችሁ ነው በሕፃንነት ያስተመቃችሁኝ እንጂ እኔ ክርስትናን አልፈልግም፣ እኔ በክርስቶስ አምኜ በሱ መታዘዝ በንስሐ መኖር አልፈልግም ቢል እኮ ጥምቀቱ አይጠቅመው እና የኛ ከጅማሬው እስከ ፍጻሜው የሚያጠቃልል ነገረ ድነት ሂደት እንደሆነ እና መጨረሻ ላይ ፋይናል ጀስቲፊኬሽን አለው። መጨረሻ ላይ ሰው በእግዚአብሔር ፊት የሚነገርለት ፍርድ ያ መጨረሻ ወሳኙ እሱ ነው ብለን የምናምን ሰዎች ስለሆን ሕፃናትን በዚህ ጸጋ ውስጥ ማሳተፍ ለኛ ከባድ አይደለም። ግን ይሄ ዋን ሴቭድ ኦልዌይስ ሴቭድ ለሚሉ ኢሬዚስቲብል ግሬስ ለሚሉ ድነት አይወሰድም ለሚሉ በእውነትም ሕፃናት በሕፃንነታቸው ጸጋ ተቀብለው ልጅነት አግኝተው ጸድቀው በቃ የሚያስፈልገውን ሁሉ ነገር ተቀብለዋል ሲባል ከዚያ በኋላ አድገውም ያንን ሊያጡ አይችሉም። በቃ ስለዚህ ሕፃን ሆነው በመጠመቃቸው በእናት አባታቸው ትከሻ ሂደው መንግስተ ሰማያትን ወርሰው ተመለሱ የሚል ጭንቅ አለባቸው በእነሱ ዘንድና የሕፃናት ጥምቀት ጉዳይ ከጀርባው ሌላ በአጠቃላይ መዳን ምንድነው በሚለው ጉዳይ ላይ ብዙ ፓኬጅ ያለው ጉዳይ ይመስለኛል። ያ በጣም እችን መልስ አይመልሷትም። በነገራችን ላይ በታምር ሕፃናት ያለ ጥምቀት ገነት ይገባሉ ብለው እያስተማሩ እንዲጠመቁ ግን የሚከለክሉ ይህን እንደዚህ ገብቷችሁ ግን ያውቃል? እንደዚህ አይታችኋቸው ታውቃላችሁ? እዚህ አስተያየት ስጡበት። እውነቴን ነው ማለት ያልተጠመቀ ሰው ገነት ይገባል። እሺ ተጠምቆ ወደ ቤተክርስቲያንስ መግባት የለበትም? አይ ኖ አይቻልም። ምክንያት ለምን? አይ አምኖ የተጠመቀ ነው የሚድነው። ስለዚህ ኮንፈርም ማድረግ አለባቸው። ኦኬ የሚድነው ታዲያ ገነት መግባት ምንድን ነው? ገነት አንድ ሰው ከገባ ሕፃናት ገነት ይገባሉ ካሉ ሳይጠመቁ ያመነ የተጠመቀም አምኖ ሲጠመቅ ሰው ደግሞ ይድናል ብለው ካመኑ የነሱ ድነት ምንድን ነው? እና በጣም የሚገርመኝ ነገር ነው። አይመልሷትም። ይችል የእናንተ ልጅ ምንድን ነው ብላችሁ ጠይቃቸው ራሱ መልስ የላቸውም። ምክንያቱም በመሰለኝና እንትና ታላቁ የሚለው አለ ምንድነው በመሰለኝ ወዘደሳሌ ነው የምትለው እንደዚያ የምትለው አለህና እሱን ነው እኔ እኮ ይበቃኛል።
አይ ጥምቀቱም ላይ ብቻ እኮ አይደለም። ይሄ ተፍሲር መሰለኝ ወዘደሰለኝ ወዘገመትኩ እንዳለ ቸርች ሳክራመንት ላይ እኮ ነው። ምስጢራት ላይ በአጠቃላይ ነው የሚያምጹት። የክርስቶስ ትምህርት ላይ ያምጻሉ፣ ከዛ ምስጢራት ላይ ያምጻሉ። የምስጢራት መጀመሪያ ደግሞ ጥምቀት ነው። አንድ ሰው ወደ እግዚአብሔር መንግስት መግቢያ በር ሆኖ የሚያስገባው ጥምቀት ነው። ከዛ በሜሮን የመንፈስ ቅዱስን ጸጋ ይቀበላል። ድሮ በአንብሮተ እድ ነበረ። በኋላ ላይ ግን እንግዲህ እየታተማችሁበትን ቅዱሱን ዘይት እያለ ቅዱስ ዮሐንስ ደግሞ ወደ ሜሮን እንደተቀየረ ይናገራል። ከዛ ሜሮን አለ፣ ቅዱስ ሥጋውና ክቡር ደሙ አለ። እነዚህ ለመዳን እጅግ በጣም መሰረታዊያን ምስጢራት ናቸው። ስለዚህ ጥምቀት ላይ ብቻ አይደለም፣ በአጠቃላይ ይሄ ለመዳን የሚያስፈልጉ ምስጢራትን በሙሉ ነው የሚቃወሙት፣ በሙሉ ማለት ነው። እኔ በጣም የሚገርመኝ ስጋዬ ብሎ እሱ ራሱ ግን ቃሉ ነው ይላሉ። ቃሉ ነው። ፋሲካችን ኢየሱስ ታርዷል ተብሎ ፋሲካ በብሉይ እንግዲህ የምናውቀው የሚበላ ስጋ ነው፣ መሻገር ማለት ነው። ማዕዶት እንደዛ ነው። ግን እስቲል ምስጢሩን ለመቃወም ብቻ ቃሉን ነው ይላሉ ማለት ነው። አሁን ከዚህ ምንድነው የምትረዱት ከተባለ እነዚህ ሰዎች አምላክ የላቸውም ማለት ነው። ለምንድነው አምላክ የላቸውም የምንለው? በክርስቶስ ትምህርት ስለማይኖሩ። በህይወት ያለችው ቤተክርስቲያን እንግዲህ ትራዲሽን ስንል ዊዝ ካፒታል ቲ ማለት ነው ዩኒቨርሳል በሆነ ትውፊት ቤተክርስቲያን ጠብቃ ይዛ የመጣችውን ህይወት ትተው በራስ ስለሚሄዱ እነዚህ አምላክም የላቸውም። ምክንያቱም ክርስቶስ ካስተማረው ትምህርት ውጪ ስላሉ ማለት ነው። ከሱ ትምህርት ውጪ ስለሆኑ አምላክ አላቸው ብለን ራሱ አንናገርላቸውም ለእነዚህ ሰዎች አይደለም ሳክራመንት ላይ ለመወያየት ማለት ነውና ጥምቀት ላይ ብቻ ይመስላል እንጂ እንዳለ ሳክራመንትን በሙሉ ነው የማይቀበሉትም የሚያምጹትም በክርስቶስ ቤተክርስቲያን ላይ ነው። ጥንታዊቱ ቤተክርስቲያን ላይ ነው የሚያምጹት። አሁን ሉተራኑ እያደረጉት ያሉት ነገር ደስ ይላል። ዴቭ ምናምን አሁን እነዚህ ልጆች ቢያንስ ለትራዲሽን የሆነ በጎ ነገር አላቸው። ለቸርች ትራዲሽን ጥሩ እይታ አላቸው። እንደዛ ከሆነ እንግዲህ ጉዞውን ከጀመረ ላይቀር አንድ ሰው ደግሞ ይደርሳል። እግዚአብሔርም ስለሚያግዘው ስለሚመራው እነዚህ ሰዎች ወደ ክርስቶስ ቤተክርስቲያን እንደማይጨመሩ ምንም አይነት እንደውንትን አይኖርም። እግዚአብሔር ከፈቀደ እንግዲህ እመቤታችን በምልጃ ካገዘቻቸው ይመጣሉ እነዚህ ልጆች ራሱ ማለት ነው። ጴንጤቆስጣሉ ግን አሁን እዚህ ቲክቶክ ላይ በጣም ተጽዕኖ እንፈጥራለን ይሉ የነበሩት ጴንጤቆስጣሎች ናቸው። አማን ሻሎም እና ቀለሜ በጴንጤቆስጣል ስር ናቸው። ሁለቱም ግን አንድ አይነት ዶክትሪን የላቸውም። አማን ሻሎም ተመርጬ ድኛለሁ ብሏል። ያንኛው ደግሞ ሌላ ነገር ይላል። የአማን ሻሎምን ትምህርት ኤፍሬም በቅጥል ስሙ አኩቻ ማለት ነው አጋንንታዊ ትምህርት ነው ብሎ ነው የሚያምነው። አጋንንታዊ ትምህርት ብሎ ነው የሚያምነው። ኤፍሬም የጴንጤቆስጣሉን የእንትናን ትምህርት ማለት ነው የአማንን ትምህርት። ይሄንኛው ካልቪኒስት ነኝ ይላል። ያንኛው ቸርች ፋዘርም ሪፎርመርም የምቀበለው ነገር የለም ይላል ማለት ነው። ከቸርች ፋዘር ማትቀበል ከሆነ ከሪፎርመሮች ማትቀበል ከሆነ ከቤተ ክርስቲያን መስራቾች ማትቀበል ከሆነ ታዲያ አንተ ማነህ ነው ጥያቄው። ሌላ ማለት ነው። ስለዚህ አሁን ፕሮቴስታንቱ ራሱ እዚህ ቲክቶክ ላይ ባለው 3 ሜጀር ክፍልፍል ሊሆን ነው ማለት ነው። የናማን ሻሎሙ በአንድ ሳይድ ሆኖ ሉተራንን ከነማን ጋር ነው ከነ አኩቻ ጋር ሆኖ መቀጥቀጥ ይጀምራል። አሁን ከዚህ የምትመለከቱት ኢቭን በፕሮቴስታንቲዝም ስር ሆኖ ራሱ ማለት ነው ትራዲሽንን ትንሽ ቫልዩ የሚያደርግ ፕሮቴስታንት ከመጣ እሱን ለመቀጥቀጥ ሁሉም ይተባበራሉ። በዶክትሪን የማይስማሙት አማን ሻሎምና ኤፍሬም ዳዊትን ለመቀጥቀጥ ከአንድ ላይ ነበሩ። ሉተራኑን ማለት ነው ሃናን ለመስደብ ከአንድ ላይ ነበሩ ሁሉም ማለት ነውና አይደለም በእኛ እና በካቶሊክ ምናምን ኢቭን ፕሮቴስታንቲዝም ውስጥ ራሱ ያለ አንድ ሴክት ትራዲሽንን ቫልዩ የሚያደርግ ከሆነ ቀጥቃጩ ብዙ ነው እዛው። ለዛውም የማይስማሙት ጴንጤቆስጣልና ካልቪን ማለት ነው። ያጋንንት ትምህርት ነው የሚባባሉት ሁለቱ ሉተራኖችን ለማጥቃት ግን ከአንድ ላይ ተሰልፈው ይመጣሉ ማለት ነውና በጣም
እ፣ ቀለሜ አንድ ትንቢት ተናግሯል። እ፣ ልክ እንደ ነብዩ መሐመድ ማለት ነው። ነብዩ መሐመድ ምን ብሏል ከዚህ በፊት? እስልምና ልክ እንደ እባብ ወደ ወጣበት ጉድጓድ ተመልሶ ይገባል ብሏል እና እንደው እግዚአብሔር እችን ትንቢቱን እንዲያሳካለት እንጸለያለን። ቀለሜም እንደ አሜባ ነው ያለው። እንደ አሜባ ተበጣጥሰን ክርስቶስ አንድ ያላረገው ቤተክርስቲያን ካውንስሉ አንድ አያረገውም ብሏል እና ይሄ ትንቢቱም እየተፈጸመ እያየን ነው። የሁለቱ ነቢያት ትንቢት ይፈጸምልን ነው የእኛ ጸሎት። በመጨረሻም እግዚአብሔር ይስጥልን።